ይሄኛውን ውሃ አትንኩት እናንተ ሲሉ ዝም ብሎ መንገደኛ የሆነ ሀገር ሰዎች ለምን ስትላቸው እናንተ እኮ የውሃ ማማ ናችሁ፣ የውሃ ችግር የለባችሁ፣ ይሄኛውን ብትተውትም አማራጭ አላችሁ። ኢማጂን ውሃው መሬት ቆፍሮ ሸለቆ ፈጥሮ ንጹህ አፈር እያንከባለለ ስለሄደ የውሃ ማማ ልንባል አንችልም። ባለፉት ሺህ ዓመታት የኢትዮጵያ ውሃ ማማነት ብዙ ሸለቆ ፈጠረ። በዛ ሸለቆ ምክንያት ብዙ ድልድይ መገንባት ግዴታ ሆነብን። የባህር በር ማጣታችን ያሳደረው ጫና ምን ያህል ነው? ለምንድን ነው የሆርሙዝ ስትሪፕን ማስከፈት የዓለም አጀንዳ የሆነው? ከኛ በላይ ለማን አጀንዳ ይሆናል? የባህር በር ጉዳይን ለማንሳት እንገደዳለን። የባህር በር ጉዳይ በጥቅል ሀገር ወይም መንግስት የሚባል ጉዳይ እኮ አይደለም። በአንተና በእኔ ህይወት፣ በእያንዳንዱ ዜጋ ህይወት ላይ በየቀኑ የሚያጋጥም ነገር ነው። የኢትዮጵያ አምራች ኢንዱስትሪዎች ከከባድ የብረታ ብረት ፋብሪካዎች እስከ ተራቀቁ የቴክኖሎጂ ምርቶች፣ ከኢንዱስትሪ ፓርኮች እስከ ልዩ የኢኮኖሚ ዞኖች፣ ከደረቅ ወደቦች እስከ ዓለም አቀፍ የባህር በሮች ድረስ በርካታ ለውጦች እየተከናወኑባቸው ናቸው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኢትዮጵያ የአምራች ኢንዱስትሪ ጉዳዮች ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያደረገው ልዩ ቆይታ ቀጣይ ክፍል አሁን ይቀርባል። የኢንዱስትሪ ፓርኮች ጉዳይን ስንመለከት ያኔ ኢንዱስትሪ ፓርኮቹ ሲገነቡ በተለይ ከ2010 በፊት ይገነቡ የነበሩት ሀገሩን ትራንስፎርም ያደርጋሉ፣ የዚህን ሀገር የአምራች ኢንዱስትሪ ጉዳይ በጣም ይለውጣሉ የሚል ትልቅ ተስፋ ተጥሎባቸው ነበር እና ምንድን ነው በተፈለገው ልክ እንዳይሄዱ ያደረጋቸው? ምን ጥቅም አስገኙልን? ምንስ ነበር ጉድለታቸው? በተጨማሪ ደግሞ አሁን ካለው ኢኮኖሚ አንጻር፣ ከዓለም አቀፍ ሁኔታዎች አንጻር፣ አሁን ካለው የኢኮኖሚ ስፋት አንጻር እነዚህ የኢንዱስትሪ ፓርኮች ምን ያህል ያራምዱናል? የኢንዱስትሪ ፓርኮች ፋይዳ አላቸው ወይ? ምን ጥያቄ የለውም። ፋይዳ አላቸው። ለዚህ ነው በዓለም ደረጃ ከ6000 በላይ ያሉ ያልኩ። በእኛም ሀገር መጀመሪያቸው ትክክለኛ ነገር ነው፣ አስፈላጊ ናቸው። አካሄዳቸውን መፈተሽ ቢያስፈልግም ኢንዱስትሪያል ፓርክ በጣም አስፈላጊ ነው። አንደኛ ኢንቨስትመንት ለመሳብ ከተበተነው ፋብሪካ ይልቅ ኢንዱስትሪያል ፓርክ ሞር ተመራጭ ነው። ሞር ኢንቨስትመንት ሊስብ ይችላል። ሁለተኛ የመሰረተ ልማት ወጪ ይቀንሳል። እዚህም ምሳሌ እዚህ ጋር ፋብሪካ ካለ ለሱ ኢነርጂ፣ ለሱ መንገድ፣ ለሱ ውሃ ከምትል አንድ አካባቢ ቢሆኑ የኢንፍራስትራክቸር ኮስት ይቀንሳል የግድ ስለሆነ። ሶስተኛ ቅንጅት ይፈጥራል። አንዱ ለአንደኛው ግብዓት፣ አንዱ ለአንደኛው ተጋሪ ሊሆን ስለሚችል ቅልጥፍናን ይፈጥራል። ለአስተዳደርን ይመቻል። አንድ አካባቢ ሲሆኑ በአንድ ማኔጅመንት ልትመራ ትችላለህ። በጣም በርካታ ጠቀሜታዎች አሉት። እንዳልኩ ግን ልክ እንዳይስላሴ ጊዜ የዴቨሎፕመንት ኮሪደር ወይም የሬልዌይ ኮሪደር ቢከተል ኖሮ ሳይበተን ማለት ነው። ፓርክ መሆኑ ብቻ ሳይሆን ፓርኩ ራሱ ለኢምፖርት ኤክስፖርት በተመቸ አቅጣጫ ላይ የሰፋ ከሆነ። የቀድሞ አካሄድ ችግሩ ምንድን ያልክ እንደሆነ አንደኛ ቦታ ምርጫ ነው። ለምሳሌ ጅማ፣ መቀሌ፣ ባህር ዳር፣ ሐዋሳ ለመበተን አዋጭ አይደለም። ኢንዱስትሪያል ፓርክ እንደዛ አይሰራም። ኢንዱስትሪያል ፓርክ ለኢምፖርት ኤክስፖርት በሚመች አቅጣጫ ላይ ቢሰራ ነገር ነው። አግሮ ቢሆን ችግር የለውም፣ ግብአቶቹ አርሶ አደር ስለሆነ። ኤክስፖርትን ታሳቢ ያደረገ ስራ እየሰራ በየክልሉ መበተን ግን ሁለተኛ ብድሩ ነው። 1.6 ቢሊዮን አልኩ አይደለም፣ በጣም ኮስትሊ ነው፣ በጣም ውድ ነው። በኋላ እኛ ለምሳሌ ቦይለሚ 3 የጀመርነው አለ። ቦይለሚ 3 የጀመርነው የኢንዱስትሪያል ፓርክ ሳይዝ ከጅማው ከአንዳንዶቹ ጋር ይተካከላል፣ በሳይዝ ከባህር ዳር ጋር ይተካከላል። ዋጋው ግን በግማሽ የቀነሰ። እኛው የምንገነባው ቦይለሚ 3 ላይ በኳሊቲ ይሻላል፣ አያንስም። በኮስት ግን ያኔ ከተገነባበት በግማሽ ያንሳል። ስለዚህ 1.6 ቢሊዮን ዶላር የነበረው ወጪ በግማሽ ደረጃ ቢገነባ አንደኛ ዕዳ ይቀንሳል፣ ግማሹስ የት ሄደ የሚል ጥያቄ ደግሞ ያስነሳል። ሶስተኛው ህንፃ ግንባታ ላይ ነበር ትኩረቱ። ልክ እንደ ሪል ስቴት ግንባታ ብለው በየቦታው ሼድ ይተፈጠፋል። ሼዱ በበቂ ደረጃ በሰዎች አልተያዘም፣ ኢንቨስተሮች የሉበትም። እንኳን ያኔ ዛሬም ገና 80% ገደማ ያለ ነው። ግን ይገነባል። አንደኛው ተገንብቶ በቂ 100% ስራ ላይ ውሎ ሁለተኛው ሳይሆን በደንብ በቂ ኢንቨስተር ሳይመጣበት ይገነባል። ሪል ስቴት ባለው አፕሮቹ እነዚህ
ችግር ነበሩ። የውስጥ አቅም ያልገነቡ፣ በአነስተኛ ኮስት ያልተሰሩ፣ የገበያን ሁኔታና አዋጭነት እያረጋገጡ ያልተሰሩ፣ የጥናት ደረጃቸው ውስን የሆነ ልክ የፖለቲካል ኮሚቴ እንዳልኩ የፖለቲካል ውሳኔ ጫና በብዛት ያረፈበት ለብክነትም በእጅጉ የተጋለጠ አካሄድ ነበረ። ከዚያ የተከተልነው አካሄደኛ ምንድን ነው? አንደኛ ከኤክስፓንሽን ወደ ኦፕቲማይዜሽን እንቀይረው ነው። ከብዛት ወደ ጥራት፣ ዝም ብሎ ቁጥሩን ማስፋት ብቻ ሳይሆን ጥራትን ጨምር ነው። ሁለተኛው በቅንጅት የሚገነባ ይሁን። አሁን ኢትዮጵያ ውስጥ ካሉ 26 ኢንዱስትሪያል ፓርኮች 7ቱ የግል ናቸው። መንግስት አመቻች መሆን አለበት፣ የግል ኢንዱስትሪያል ፓርክ እየሰፉ መሄድ አለባቸው የሚል አቋም ስለነበረን በዚህ አግባብ ነው። ከነዚህ ውስጥ ለምሳሌ ኤኤምጂን ወዳም ብትወስድ ከኛ ኢንዱስትሪያል ፓርኮች እውነቱን ለመናገር ሻል ያሉ ናቸው። ለምሳሌ ኤኤምጂ በጣም የሚገርም ኢንዱስትሪያሊስት ወጣት የሰራው ፓርክ ነው እዚህ አቃቂ አካባቢ። በፈለግከው መመዘኛ እኛ ከሰማያቸው ኢንዱስትሪዎች በሼር ስፋትም በጥራትም ይሻላል። ግን የግለሰብ ነው። የግለሰብ መሆኑ ብቻ አይደለም፣ ጨርቃ ጨርቅ ላይ ሳይሆን ብረት ማቅለጥ ላይ፣ የመኪና ስፔር ፓርት መስራት ላይ ወደ ሄቪ ኢንዱስትሪ ያደገ ነው። ወዳም እንደዛው ነው። የቻይናዎች ኢንዱስትሪያል ፓርክ ነው፣ የተሻገረ ነው። ጨርቃ ጨርቅ ላይ አይደለም። ሰፊ ናቸው፣ ኢንቴግሬትድ ናቸው። የኢንዱስትሪያል ፓርክ ቁመናን ያሟሉ ናቸው። የፕራይቬት ሴክተር ናቸው። ምንም አይነት ብድር ኢትዮጵያ ለዛ አልተበደረች። በውጤት ደረጃ ከመጣ ግን በእነዚህ ኢንዱስትሪያል ፓርኮች የሚሰሩ ምርቶች ከኛ ፓርኮች የተሻለ ፋይዳ ይኖራቸው ይሆናል እንጂ ያነሰ አይሆንም። ቅድም እንዳነሳውልህ የግንባታ ወጪ ለምሳሌ አረርቲን ስንገነባ በወይለሚ 3 ስንገነባ መልኩን ቀይራ። አረርቲ በሎካል ኩባንያ ነው የገነባ ነው። በወይለሚ 3 በውስጥ ኩባንያ ነው የገነባ ነው። ኮስት በጣም ቀንሷል። ስለዚህ ቀንሰን መገንባት እንችል ነበር ማለት ነው። ስራ ማስጀመርና ምርታማነት አብዛኞቹ ፓርኮች ላይ ወደ ስራ የገቡት ከለውጥ በኋላ ነው። ፓርኮቹ ነበሩ እንጂ ወደ ስራ አልገቡም ነው። ከለውጥ በኋላ የመጣ ውጤት ነው። በባለ ሀብትም ስትወስድ የባለ ሀብት ቁጥር የለውጡ ጊዜ በኢንዱስትሪያል ፓርክ 36 ገደማ ባለሀብቶች ነበሩ። ዛሬ 300 በላይ ባለሀብቶች አሉ። ከ36 ባለሀብቶች አሁን 300 ገደማ ባለሀብቶች ተጠግተዋል። ሼድ የመያዝ ሼድ ሰርቶ አልተያዘም ብያለሁ። ያኔ ያለቁ ፋብሪካዎች ፓርኮች 3 ብቻ ነበሩ፣ መቀሌ፣ ኮምቦልቻና ሐዋሳ። እነሱ የተያዙት 45% ነው። የመያዝ አቅሙ 45% ብቻ ነበር። ዛሬ ግን 88% ደርሷል። እነዛ ብቻ ሳይሆኑ በሙሉ የተገነቡት ማለት ነው። በርካታ ሰዎች እየገቡ ስለሆነ ምርታማነት ፕሮዳክቲቪቲ ያኔ 40% ገደማ ነበር። አሁንም 50% ደርሷል። ይቀረዋል። አሁን ተሻሽሏል፣ ግን ይቀረዋል። ሰራተኞች ያኔ ኢንዱስትሪያል ፓርክ ብቻ ሌላውን ፋብሪካ አይጨምርም፣ ሰፊ ስለሆነ ኢንዱስትሪያል ፓርክ ብቻ ወደ 27,000 ይጠጉ ነበር ኢምፕሎይስ። አሁን ከ90,000 በላይ ደርሰዋል ባለፉት 5-6 ዓመታት ማለት ነው። ኤክስፖርትን ብትወስድ በለውጡ ጊዜ 51 ሚሊዮን ዶላር ነበር ከኢንዱስትሪያል ፓርኮች የሚገኘው። በሚቀጥለው ዓመት ግን ካለም ጥርጥር ከኢንዱስትሪያል ፓርኮች ብቻ $1 ቢሊዮን እናገኛለን። በኤክስፖርትም ለውጥ አለ፣ በኤምፕሎይመንትም ለውጥ አለ፣ በስራ ዕድልም ለውጥ አለ፣ በሎካል ትስስርም ለውጥ አለ። በነገራችን ላይ 60% ገደማ ኢንዱስትሪያል ፓርኮች አሁን በሎካል ኢንዱስትሪስ የተያዙ ናቸው። በለውጡ ጊዜ ግን አልነበረም። 2 ሰው ገደማ የነበረው ኢንዱስትሪስ አልነበሩም ሰዎች። አሁን ሎካል ኢንዱስትሪን የማገዙ ጉዳይ ሰፍቷል። እና እነዚህ ጉዳዮች ተደማምረው አሁን ባለው ሁኔታ ኮንቲኒቲን ለማረጋገጥ ሙከራ በመደረጉ በኢንዱስትሪያል ፓርኮች ላይ ያመጣነው ውጤት፣ በማኑፋክቸሪንግ ላይ ያመጣነው ውጤት በቁጥርም በኢምፕሎይመንትም በኤክስፖርትም በከፍተኛ ደረጃ ተሻሽሏል ብሎ መውሰድ ይቻላል። የኢንዱስትሪ ፓርኮችን ወደ ልዩ የኢኮኖሚ ዞኖች የማሸጋገር ስራዎችም እየተሰሩ ነው። እርሱን ጉዳይ ቢያብራሩልን። ምንድን ነው ሽግግሩ? ኢንዱስትሪ ፓርኮች ቅድም ላነሳልን እንደሞከርኩት አምራች ናቸው። ወደ ፍሪ ትሬድ ዞን ሲቀየር ግን አምራች ብቻ ሳይሆን ንግድ ማሳለጥ ውስጥ ይገባሉ። ለምሳሌ ዱባይን ብትወስድ ፍሪ ትሬድ ዞን አላቸው። ዋና ዓላማቸው የዓለም ምርት መጥቶ ለሌላው ዓለም ኤክስፖርት ማድረግ ዓላማው። የኛ ዓላማ ግን ኢምፖርት እናደርጋቸው ምርቶች
በቀለጠፈ ሎጂስቲክስ ስርዓት መጥተው ለሎካል ማርኬት ማዋል ነው። አሁን ኢትዮጵያ ገብተው እንዲወጡ ሳይሆን ኢትዮጵያ የሚሸጡት ምርቶች ፖርት ስለሌለም በውድ ዋጋ እንዳይመጡ ለማድረግ ማስቻል። ንግድን የሚያሳልጠው ሎጂስቲክስ ያሳልጣል፣ ንግድ ያሳልጣል። ለምሳሌ የድሬዳዋን ነፃ ንግድ ቀጠና ብትወስድ 6 ወር 7 ወር ከተቋቋመ አሁን ባለፉት ወራት ከ27 ሚሊዮን ብር በላይ ግብይት ተካሂዶበታል። በንግድ ነው የማወራ። ይሄ ገንዘብ ከዚህ ቀደም እኛ ጋር የሚቀር አይደለም። አሁን ከድራይ ፖርቱ ጋር አያይዘን በደንብ ስንጠቀምበት ደግሞ በዛው ልክ ሀብቱ ይበዛል። ከኤክስፖርት ባለፈ የሀገር ውስጥ ምርት በመተካት ኢምፖርት ሰብስቲቱሽን ላይ ከፍተኛ ሚና አለው። እነዚህን ለትሬድ ለኢምፖርት ሰብስቲቱሽን ሎጂስቲክስ ዋጋ ለመቀነስ የምንጠቀምበት ክሪቲካል ኤሪያ ስለሆነ የኢንዱስትሪያል ፓርኮች ወደ ፍሪ ትሬድ ዞን ሲያድጉ በፓርክነት ከሚያስገኙት የማምረት ውጤት ተጨማሪ ንግድን ሎጂስቲክስን በመጨመር የተሳለጠ እና ያደገ ሀብት ሊያመጡ ስለሚችሉ ወደዛ እያደጉ ያሉት። እነዚህ የኢንዱስትሪ ፓርኮችን ጉዳይ ጠቅላላ አድርገን ለማለፍ በአጠቃላይ ከዚህ በኋላ የኢንዱስትሪ ፓርኮች የሚመሩበት ስትራቴጂ ምንድን ነው? ወዴት ነው በአጠቃላይ የሚያመሩት? ቅድም በአዝማሚያ እንዳነሳውልህ በነዛ አዝማሚያዎች ውስጥ እኛ አድቫንቴጅ የምናገኝባቸው ኤሪያስ አሉ፣ ዲስአድቫንቴጅ የምንሆንባቸው ኤሪያስ ደግሞ አሉ። እና እነዛ አድቫንቴጅ ማጉላትና የእኛን ዳውን ሳይድ በመቀነስ ኢትዮጵያን የማኒፋክቸሪንግ ማዕከል ማድረግ ነው ፍላጎቱ። ኢትዮጵያን የማኒፋክቸሪንግ ማዕከል ለማድረግ ሎጂስቲክስ ክሪቲካል ነው ብያለሁ። ለምሳሌ የምንገነባው ኤርፖርት በአፍሪካ ትልቁ ኤርፖርት ነው። የአፍሪካ የአየር ትራንስፖርት ሀብ ሆኖ የሚቀጥል ነው። ቀላል ኢንቨስትመንት አይደለም። በብዙ መልኩ አድቫንቴጅ ስላለን የኤርፖርት ግንባታው በአየር ላይ ያለውን ትራንስፖርት በአፍሪካ ውስጥ ጎልቶ እንዲቀጥል ከአየር መንገድ በተጨማሪ ኤርፖርቱ በራሱ ብዙ ነገር ስለሚስብ ማለት ነው። አንዱ እሱ ነው። ሁለተኛው ክሊን ኤነርጂ ነው። ልክ በህዳሴ በኮይሻ እንደምንሰራው በሶላር እንደምንሰራው ኒውክሌር እንደጀመር ነው ክሊን ኤነርጂ ላይ ማምረት ለውድድር ቅድም ባነሳውልህ ምክንያት በእጅጉ አዋጭ ነው። ሶስተኛው ዴሞግራፊ ነው። በጣም ወጣት ያለበት ሀገር ስለሆነ እነዛ ወጣቶች ደግሞ በኤርሊ ቻይልድሁድ ኤጁኬሽን ቅድም እንዳው ከታች ስለምንሰራቸው ተምረው ከተዘጋጁ እስኪል ያልኩን ይመልሳሉ። አብዛኛው ወጣት ቴክኖሎጂካል ሳቪ ነው። እኛ ደግሞ 5 ሚሊዮን ኮደርስ ብለን አብዛኛው ሰው ከኮድ ጋር ከኤአይ ጋር እንዲተዋወቅ እያደረግን ነው። በዚህ ምክንያት ወጣቶች ቴክኖሎጂ የሚገነዘቡ ታች ላይ የተማሩ የተፈጠሩ ሲሄዱ የማኒፋክቸሪንግ ሀብ ለመሆን እድል ይፈጥራል። ፖሊሲያችን ደግሞ ማርኬቱ ላይ ፕራይቬት ሴክተር የምናገዝበት ቦንድ ብለን ሀብት የምናስርበት መንገድ መቅረቱ፣ አብዛኛውን ብድር ወደ መንግስት ማድረጋችን መቅረቱ፣ እነዚህ ጉዳዮች ደግሞ ፕራይቬት ሴክተሩ በከፍተኛ ደረጃ እንዲነቃቃ ያደርጋሉ። ከትኩረት አንጻር ያየህ እንደሆነ ፎከሳችን ስትራቴጂ ምርቶች ላይ ነው። ጀስት ዝም ብሎ ጨቃጨቅ ሳይሆን ለምሳሌ ሶላር 5 የሶላር ኩባንያ መጣን ብያለሁ። 100-200 ጨርቃጨርቅ አመተ ሊሆን ይችላል። ግን 5 ብቻ በብዙ ተፈለጠ ሀብት ይፈጥራሉ። መርጠህ ስትሄድበት ኤሌክትሮኒክስ ጋር በሚያያዝ የኢቪ ካርን ጨምሮ ኤሮስፔስ ላይ ቅድም ያነሳውልህ፣ ፋርማሲውቲካል ላይ፣ ኬሚካል እና አግሮ ፕሮሰሲንግ ላይ የምንልባቸው ሴሌክቲቭ ኤሪያስ በእጅጉ ያዋጣሉ። አሁን በዛስ ችግር የለም ወይ? አለ። አንድ አሳዛኝ ምሳሌ ላንሳለህ። ኢትዮጵያ በምግብ ብቻ ሳይሆን በመድኃኒት ራሷን ለመቻል ከፍተኛ ጥረት እያደረገች ነው እና ያንን ፖሊሲ እየሰማ ኢትዮጵያ እንድታመርት ቅናትም ያለው አንድ ዜጋ መጥቶ ቅሊንጦ ፋርማሲውቲካል ፓርክ ውስጥ የመድኃኒት ፋብሪካ ይሰራል። የሰራው ፋብሪካ 63 አይነት መድኃኒቶች ያመርታል። ከ2 ሚሊዮን ታብሌት በላይ በዓመት ያመርታል። አሁን ያለንበትና 44% በከፍተኛ ደረጃ የሚያሻሽል ነው። መድኃኒት እንፈልጋለን፣ ችግር አለብን። ፋብሪካውን ተክሎልናል። የኛው ሰው ነው መጥቶ የሰራው፣ ያስፈልገናል። ነገር ግን የኢትዮጵያ ባንኮች የግሎቹ ብቻ ነው የመንግስቶቹ ባንኮች ለዚህ ፋብሪካ ወርኪንግ ካፒታል ብትር ከለከሉት። ከዓመት በላይ ስራ ሳይሰራ ቆየ የፋብሪካ። ለምን? ፋብሪካው ሙሉ በሙሉ ሰርቶት ወርኪንግ ካፒታል አጥቶ። ባንኮች ለማን ነው የሚያበድሩት? ለመኪና ለቱሪዝም ብለው የመንግስት ባንኮች
በጣም ዘመናዊ ለሚባሉ መኪናዎች ከቪኤት በላይ ለሚታዩ መኪናዎች 100% ብድር ያበድራሉ። እኛ ያሰቃየናውን የቪኤት መኪና ነው ኢትዮጵያ ውስጥ መድኃኒት ነው ብለህ ብታወዳድር ማንም ሰው ጀጅ ማድረግ በሚችለው ጉዳይ የእኛ ባንኮች የመድኃኒት ፋብሪካ ተሰርቶ ወርኪንግ ካፒታል አቶ ስራ አቆሞ ሳለ ለመኪና ያበድራሉ። ሪሶርስ በተገባው መንገድ አሎኬት ያለማድረጉ ችግር መልኩን ይቀይር እንጂ አሁንም ያለ በሽታ ነው። ይህን የተከታተሉ ማድረግ ይፈልጋል። ፋብሪካው በቅርቡ ሲመረቅ ታየዋለህ እንዴት አይነት ስራ እንደተሰራ። ጥቂት ገንዘብ እንኳን ብድር ብትሰጠውስ 10 መኪና ከመግዛት ያንም ገንዘብ ወርኪንግ ካፒታል ይሁን ቢባል ለኛው እኮ ነው መድኃኒቱ የሚውለው። ስንት ዜጋ መዳን እንደሚችል አስብ በዛ መድኃኒት። በዚህ መንገድ ስትራቴጂክ ምርቶች ላይ ማተኮርና ማገዝን በደንብ ስንሰራ ባለሀብቶች የሀገር ውስጥ ባለሀብት ተሳትፎ ሲያድግ እነሱ ደግሞ ሲታገዙ ምርቱ ብቻ አይደለም ያኔ ውጤታማ እየሆን ሄዳለን። ከዚህ ቀደም ኢንዱስትሪያል ፓርኮች ስንገነባ ኢንኩቤሽን ሴንተር አልነበረም፣ ፖስት ኢንኩቤሽን ሴንተር አልነበረም። አሁን ግን ፓርኮች ከሰራን በኋላ ያየነው ልክ እንደ ኤርሊ ቻይልድ ኤጁኬሽኑ ኢንኩቤሽን ሴንተር ከሌለ ዋና ኢንዱስትሪዎች ግብአት አያገኙም። ለምሳሌ የስራና ክህሎት ሚኒስቴር ከቢሮ ፊት ለፊት የኢንኩቤሽን ሴንተር እየገነባ ነው። አላለቀም፣ ጥቂት ወራት ይቀረዋል። በጣም ትልቅ ሴንተር ነው። ተማሪዎች ሄደው እጃቸውን የሚያፍታቱበት ስልጠና የሚያገኙበት ኢንኩቤሽን ሴንተር ነው። ከዛ ከወጡ ደግሞ አዲስ አበባ ፖስት ኢንኩቤሽን ሴንተር ወደ 7-8 ቢሊዮን ገደማ አውጥቶ ትልቅ ፓርክ ሰርቷል ቅሊንጦ አካባቢ ላይ። የዛ ፋይዳ ደግሞ እነዛ መነሻ አስተላላፊ ሰዎች መጥተው ምርት ሰርተው ለሎካል ማርኬት ቢሸጡበት ካደጉም ወደ ትልቁ ኢንዱስትሪ ፓርኮች የሚያድጉበት ማለት ዝም ብሎ ዘሎ ፓርክ መግባት ሳይሆን ከታች ጀምሮ ሙያን ልምድ እያላቸው እንዲሄዱ የሚያስችል ነው። ይህ ትስስር ከልዩ ኢኮኖሚ ዞኖች ጋር ሲቀናጅ የምታስበው የተሟላ ውጤት ያመጣል። በፖሊሲ ከባለፈው ስህተት በመማር የፋይናንሻል ስርዓቱን በማዘመን ብድር በማቅረብ መሬት በማቅረብ ኢነርጂ በማቅረብ ደግሞ እየሄዱ ፎሎ በማድረግ ችግር በመፍታት እያረቅን ከሄድን ካለምንም ጥርጥር በከፍተኛ ደረጃ ውጤታማ የሚያደርገን አካሄድ እየተከተል ነው ማለት ይቻላል። እንግዲህ አንዳንዶቹ ነጥቦች ላይ ተጨማሪ ጥያቄዎች አሉን፣ ግን አንድ ነጥብ ቀድመን ብናነሳ ደስ ይለኛል። አንድ ትልቅ ቃል አለ ደጋግመን የምንሰማው ኢትዮጵያ ታምረት የሚባለው ንቅናቄ ባለፉት ጥቂት ዓመታት ውስጥ ትልቁ ንቅናቄ ተደርጎ ሊወሰድ የሚችል ነው። ከዚህ ጋር የሚመሳሰሉ ሌሎች ንቅናቄዎችም ከዛ በፊት ማነቃቂያዎች ለዚህ ለአምራች ኢንዱስትሪ ዘርፉ ሲደረጉ ነበርና ኢትዮጵያ ታምረት ከነዛ ቀድመው ይደረጉ ከነበሩ ማነቃቂያዎች የተለየ የሚያደርገው ምንድን ነው? በአንድ በኩል በፍልስፍናው፣ በሁለተኛ መልኩ ደግሞ ባተገባበሩ እስካሁን ያፈራው ፍሬ ያመጣው ውጤት ምንድን ነው? አንዳንድ መከራ አንዳንድ ችግር ያስተምር የለም። ኮሮናና የአገዋ መሰረዝ ኢትዮጵያን ብዙ ያስተማራት። ኢትዮጵያ ውስጥ ይመረትና ኢትዮጵያ ታምርት ለየቅል እሳቤ። ኢትዮጵያ ውስጥ ይመረት ማለት ባለሀብቱ ከየትም የመጣ ቢሆን ኢትዮጵያ ውስጥ እስካመረተ ድረስ ተጠቃሚ እንሆናለን ነው አስፈላጊ ጉዳይ። ኢትዮጵያ ታምርት ግን ልጆቿን በስፋት ወደ ምርታማነት ወደ ጥራት ታስገባ ግን ማለት ኮሮና ቢመጣ የማይሸሹ አግዋ ቢሰረዝ የማይሸሹ የኛ የሆኑ ሰዎች እናበራክት ማለት ነው። ይህን ከጀመርን ጥቂት ዓመታት ወስዶብናል። የሚገርም ውጤት እያመጣ ነው ያለው። የራስ የሆነ ስትራቴጂዎች አሉት። በቀላሉ ለማስታወስ እንዲመች ኤቢሲዲ ስትራቴጂ እንላቸዋለን። የመጀመሪያው ኤ ኦቶኖሚ ነው። ኦቶኖሚ ውስጥ ከመንግስት መር ወደ ግል ዘርፍ የኢንዱስትሪ ልማቱ መሸጋገር አለበት። የግል ዘርፍን የሚቸግረውን ነገር እየደገፍን እያበረታታን እያገዝን ማበራከት አለብን የሚል እሳቤ ነበረ። ዛሬ ኢትዮጵያ ውስጥ ኢንዱስትሪን ጨምሮ አጠቃላይ በንግድ ዘርፍ 2.6 ሚሊዮን ዜጎች ንግድ ፍቃድ አላቸው። ይህን ቁጥር ወደ ኋላ ብትመለስ አታገኘውም። 2.6 ሚሊዮን ሰዎች በኢንዱስትሪውም አጠቃላይ ትሬድ ላይ ላይሰንስ አላቸው። ለምን? የግሉን ዘርፍ በብዙ መንገድ ወደ ስራ ወደ አምራችነት እንዲገባ ፑሽ
ማድረግ ሲጀመርን ማለት ነው። አነስተኛና መካከለኛ ኢንዱስትሪዎች የለውጡ ጊዜ ዝቅተኛው አይጨምርም። ዝቅተኛው ኢንዱስትሪ በመቶ ሺዎች የሚቆጠር ነው። እነሱን አልቆጥራቸውም። አነስተኛና መካከለኛ በስታንዳርዱ ብቻ በለውጡ ማግስት 8000 ገደማ ነበሩ። ዛሬ 26000 ደርሰዋል። ከ8000 26000 በላይ ደርሰዋል አነስተኛና መካከለኛ ኢንዱስትሪዎች። ዝቅተኞቹ በመቶ ሺዎች ይቆጠራሉ ብያለሁ። ከመካከለኛ በላይ ከፍተኛ የሚባሉ ኢንዱስትሪዎች 3000 ገደማ ደርሰዋል ብዬ ነበረ። አሁን ወደ 4200 ገደማ ደርሰዋል። እነዚህ እንግዲህ እንደነ ማዳበሪያ እንደ ቦይ ለሚ ያሉ ሲሚንቶ ፋብሪካዎች አሁን የዳንጎቴን ሲሚንቶ ፋብሪካ ማስፋት ሄቪዎቹን እነ ጋዝን እነ ብረትን ያካትታል ማለት ትላልቆቹን ከ3000 ወደ 4200 አድጓል። መካከለኛውና ዝቅተኛውን ከ8000 26000 አድጓል። ይሄ በውጭ ቀጥተኛ ኢንቨስትመንት ፍሰት እድገትም በኢነርጂ አጠቃቀምም ይታያል። ለምሳሌ ዘንድሮ የውጭ ቀጥተኛ ኢንቨስትመንት እድገት የዚህ ዓመት ብቻ ወደ 22.7% አድጓል። እድገት አለው። ኢነርጂም ከዛ በላይ አድጓል። ለኢንዱስትሪ የምንጠቀመው ኢነርጂ ፍጆታ ከዛ በላይ አድጓል። የመጀመሪያው ኦቶኖሚ እነዚህን ያካትታል። ሁለተኛው በቢ የሚገለጠው ደግሞ የባክዋርድ ሊንኬጅ ነው። ባክዋርድ ሊንኬጅ ማለት ግብአት በሀገር ውስጥ መተካት መቻል። ኢንዱስትሪዎች ይመጡና እዚያ ያመርቱና ለግብአት ብሎ መልሶ ዶላሩ ይወጣል። እነዛን ለግብአት የሚጠቀማቸውን ጉዳዮች ለይተን በሀገር ውስጥ ማምረት ብንችል ግን ብዙ የውጭ ምንዛሪ እናስቀራለን። ለምሳሌ ከለውጡ ማግስት ከባቢ 90% በላይ የሚባለው ግብአት ከውጭ መጣ ነበር። 90% ያሉን ፋብሪካዎች ኢንፑታቸው፣ ግብአቶቻቸው ሮ ማቴሪያልስ ከውጭ መጡ ነበር። እነዛን ለማስቀረጥ በጣም ሰፊ ስራ ተሰርቷል። አንድ ኤግዛምፕል ላንሳል። ቢራ ፋብሪካዎቻችን የገብስ ብቅል ከውጭ ያመጡ ነበር። እንግዲህ ገብስ አምራች ነን እኛ። ችግርም ካለ ማድረቅ ማሻሻል ይቻላል። ግን ቢራው ይሸጣል። በገብስ ማምጣት በብቅል ማምጣት ምክንያት ብሩ ይወጣል ተመልሶ። አሁን 100% የገብስ ቢራ ብቅል ኢትዮጵያ ውስጥ ይመረታል። ለምሳሌ ለልብስ ስትወስድ ቴክስታይል ለዛ አለ እያል ዩኒፎርም ከውጭ ነበር የምናመጣው። የመከላከያ የፖሊስ ዩኒፎርም ከውጭ እናመጣ ነበር። አሁን 100% እናመርታለን። ለውጮችም ዩኒፎርም እንሸጣለን። አሁን ግብአት እዚሁ ማስቀረት ማለት ነው። ስንዴን ለመውሰድ ትችላለህ። $1 ቢሊዮን እኛ ከመጣን በኋላ በየዓመቱ $1 ቢሊዮን እናወጣ ነበር ለስንዴ። አሁን ያቀርቷል። ብዙ ኤሪያ ላነሳልህ እችላለሁ። በሀገር ውስጥ ግብአት መሸፈን መቻል ማለት ነው። ከዚህ በተጨማሪ በአራቱ አግሮ ኢንዱስትሪያል ፓርኮች ወደ 1.2 ሚሊዮን አርሶ አደሮች ግብአት ያቀርባሉ። ታቅፈው ተደራጅተው ግብአት ያቀርባሉ። ለምሳሌ ድሮ በቆሎ እናመርታለን፣ እንቆለዋለን፣ እንቀቅለዋለን፣ ይታወቃል። ዛሬ በቆሎ ወደ 13-14 አይነት ፕሮዳክቶች ይወጣል። ሴሪያል ይሰራል፣ የልጆች ምግብ ይሰራል፣ አልሚ ምግብ የሚባለው። በኢንዱስትሪያል ፕሮሰሲንግ አቅማችን በቆሎ ለብዙ ነገር ማዋል እየጀመረ ነው። ለኤክስፖርትም እንዲመች አሁን በየሆቴል ለምሳሌ ሴሪያልስ የምታያቸው የቁርስ ለሚቀርቡት ኢምፖርት ይደረጉ ነበረ። ለምን? በቆሎ እያለ ፕሮሰስ ለማናረጋቸው። እሱም አሁን ኢንዱስትሪያል ፓርኮች አሁን ስራ ተጀምረዋል። ዘይት መጭመቅ የመሳሰሉት ጉዳዮች በሎካል ግብአት እንዲሟሉ እያደረግን ወደ ውጭ የሚወጣውን ገንዘብ ለመቀነስ ተሞክሯል። ባክዋርድ ሊንኬጁ እሱ ነው። ሶስተኛው ሲ ላይ ካፓሲቲ ዩቲላይዜሽን ነው። ያለንን አቅም ማነቆዎች ፈተን መጠቀም መቻል። መጠቀም ብቻ ሳይሆን አሟጦ መጠቀም መቻል። ብዙ ፋብሪካዎች ኢትዮጵያ ውስጥ ነበሩ፣ ግን ቆመዋል። ወይ ኤነርጂ የላቸውም፣ ወይ ቅድም እንዳልኩት ወርኪንግ ካፒታል ችግር አለ፣ ወይ መሬት አንሷቸዋል በሆነ ምክንያት እና የማኒፋክቸሪንግ ካውንስል በእኛ ኦፊስ አቋቁመን ስራ ከጀመርን ወዲህ ከ800 በላይ የተዘጉ ፋብሪካዎች ስራ ጀምረዋል። 800 ፋብሪካዎች ተሰርተው ግን ተዘግተዋል፣ ስራ አይሰሩ። የሚቸግራቸውን ነገር በመደገፍ ብቻ ወደ ስራ እንዲገቡ ተደርገዋል። ሁለተኛ የማምረት አቅም። እኛ ሀገር የነበሩ እነዚያ የቀጠኩል 3000 ምናምን ሺህ ፋብሪካዎች 47% ብቻ ያመርቱ ነበር። አንድ ፋብሪካ ማምረት ከሚችለው ከግማሽ በታች ነበር የሚያመርተው፣ 47% ብቻ። ይህ በጣም ጉዳት ነው። ያ
አዳዲስ ፋብሪካ ሳያካትት ዛሬ የማምረት አቅማቸው ወደ 67% አድጓል። ከ47 67% ወደ 40% ገደማ አድጓል። ያሉ ፋብሪካዎች ብቻ የሚጎላቸውን ነገር በመጨመርና በማከል 20 ከ47 20% ጨምረን ፐርሰንት አይደለም በፐርሰንት ወደ 40 ይጠጋል። ኦልሞስት ግማሽ የሚጠጋውን ኢንሃንስ አድርገናል ማለት ነው። 47ቱ ለምሳሌ 24% ብናደርሰው 67 የሆነውን 70 ብናደርሰው እጥፍ ሆነ ማለት ነው። ይሄ በካፓሲቲ ዩቲላይዜሽን የመጣ ለውጥ ነው። የሀገር ውስጥ ምርቶች የገበያ ድርሻ ድሮ ምርት ኢንዱስትሪ ሲያመርት ለሎካል ኮንሰምፕሽን የምንጠቀምበትና ከውጭ የምናስገባውን ሬት ስትወስድ አሁን 44% የሀገር ውስጥ ፍጆታችን የኢንዱስትሪያል ፕሮዳክት ማለት ነው በሀገር ውስጥ እናመርታለን። ይሄ ማደግ አለበት። ከውጭ የምናስገባው አንሶ በእኛ ኢንዱስትሪ ተመርተው ለእኛ ጥቅም የሚውሉት ማደግ አለባቸው። እሱን ለማድረግ አሁን 44% ደርሰናል። ይቀጥላል ማለት ነው። ይሄ ሁሉ በካፓሲቲ ዩቲላይዜሽን እና ኢትዮጵያ ታምርት ንቅናቄ ውስጥ ምንድናቸው እያልን አንድ በአንድ ቆጥረን እየለየን ያመጣናቸው ናቸው። አራተኛው በዲሚ የሚወሰደው ዳይቨርሲፊኬሽን ነው። ዳይቨርሲፋይ ማድረግ ተኪ ምርቶች ያካተተ ማርኬትን ማረጋገጥ፣ በሀገር ውስጥ ሊመረቱ እየቻሉ ከውጭ እናስገባቸው የነበሩ ምርቶች የተካናቸው ከ3.6 ቢሊዮን ዶላር በላይ ናቸው። ቅድም ያነሳቸውን ያልጠቀስኳቸውን ጨምሮ 3.6 ቢሊዮን ዶላር የሚጠጋ ሀብት ከውጭ እናስገባ የነበረውን አሁን በሀገር ውስጥ ማምረት ጀምረናል። እስካሁን 96 ገደማ ሊተኩ የሚችሉ ምርቶች ተለይተዋል። ሁሉን ተከታታይ አልጨረስንም፣ ግን መተካት እንችላለን። የለየናቸው 96 ምርቶች አሉ። አንድ በአንድ እየተካን ስንሄድ ቅድም ያልኩት የኛ የሎካል ምርት ተጠቃሚነት ፐርሰንቴጅ በከፍተኛ ደረጃ ያድጋል። አንድ በአንድ ለመመለስ እየሰራ እንገኛለን። ለምሳሌ የምግብ ዘይት ሊተካ ይችላል። ሴራሚክ በጣም ከፍተኛ አቅም አላት ኢትዮጵያ፣ ሊተካ ይችላል። በእኛ እምነት በሚቀጥሉ ዓመት 100% ሴራሚክ እንተካለን። መስታወት ሊተካ ይችላል። ኦሮ አለን። ዓመት ተኩል ሊፈጅ ይችላል፣ እንተካለን ሙሉ በሙሉ። ብረት አጀማመራችን ከኋላ ቢሆንም ኢትዮጵያ አሁን ባላት የማቅለጥ አቅም ኦሩ ሲቀር ስክራብ ማግኘት ከቻለች 100% ብረት አቅልጣ ለሎካል ፍጆታ ማዋል ኤክስፖርት ማግኘት ትችላለች በስክራብ እንደ አንዳንድ ሀገሮች። ግን እኛ በቅርቡ ኦር ላይም ከቻይና ኩባንያ ጋር ስራ ጀምረናል። ኦሩን ከጀመርን የብረት ጉዳይ ተፈታ ማለት ነው። የብረት ጉዳይ ከተፈታ ደግሞ በከፍተኛ ደረጃ ኢንዱስትሪ በሁሉም ሴክተር በኢንፍራስትራክቸሩም በሃውሲንጉም ትራንስፎርም ያደርገዋል። ግን በማቅለጥ በፈለገው ደረጃ ብረት በማውጣት ደረጃ ኦልሬዲ ኢትዮጵያ የተሟላ አቅም ገንብታለች፣ ኦሩ ሲቀር ማለት ነው። መድኃኒት ቅድም እንዳነሳሁት ወደ 44% ደርሰናል። አሁን በዚህ ዓመት ከ50 ላይ እናልፋለን። ብዙ እድል አለ መድኃኒት ለማምረት በሀገር ውስጥ። እንዳይመረት ፍላጎቶች ያሉ ገበያውን የተቆጣጠሩ ኃይሎች ትንሽ ይተናነቃሉ። ግን እሱንም ቢሆን በብዙ ርቀት እንመልሳለን። ዩኒፎርም ቅድም እንዳነሳሁት እነዚህና መሰል ጉዳዮችን ለይተን 96 ገደማ ናቸው ለይተን ብንተካ ብዙውን ነገር ማስቀረት ይቻላል። ከሀገር ውስጥ ባለሀብት 65% አሁን ፓርኮች ውስጥ ገብተዋል። ቅድም እንዳነሳው ፓርኮች ውስጥ የኛ ዜጎች አልነበሩ። ኤፍዲአይ እና ኤክስፖርት ነው እሳቤው፣ ከውጭ ማምጣትና ኤክስፖርት ማድረግ ነው። አሁን ደግሞ የሀገር ውስጥ የሚግባ ለሎካልን ኢምፖርት ሰብስቲቱሽን ካደረገ ጥሩ ነው። ኤክስፖርት ብቻ መሆን የለበት። ቢኮዝ ባዶ ነው ፓርኩ። ገንብተው ባዶ ሆኖ ሳለ ስንት ምርት ልታመርት እየተገባ ኤክስፖርት ብቻ ነውና አትገቡም ብለህ ባዶ መታቀፍ ትክክለኛ አካሄድ አይደለም። አሁን 65% የእኛ ዜጎች ናቸው በፓርኮች ውስጥ ያሉት። የራሳቸውን የገነቡ አሉ፣ በእኛ ፓርኮች ውስጥ የሚሰሩ አሉ። ቴክኖሎጂ ተኮር ምርቶችን ቫልዩ አዲሽን ላይ እንደዚሁ በጣም ከፍተኛ ስራ ይሰራል። ለምሳሌ ሶላርን ብትወስድ 13.5 ጊጋዋት ኢነርጂ ማምረት የሚችል ሶላር ኢትዮጵያ ውስጥ ይመረታል። በጣም ትልቅ አቅም ነው። ማዕድን ተኮር ፕሮጀክቶችን ብትወስድ ወርቅ እና ምርት እናሸጥ ነበር። አሁን ጎልድ ሪፋይነሪ እየገነባ ነው። ለመጀመሪያ ጊዜ ኢትዮጵያ ውስጥ ቢበዛ 2 ወር 3 ወር ገደማ ውስጥ ይመረቃል። የዛሬ 3 ወር እስከ ሰኔ መጨረሻ አካባቢ የጎልድ ሪፋይነሪ ኢትዮጵያ ውስጥ ይመረቃል። ይሄ በጣም ኢትዮጵያ ውስጥ ያለውንም ወርቅ በአካባቢ ያለውንም ወርቅ ለመጠቀም በከፍተኛ ደረጃ የሚያግዝ ነው። በቀላል ኢንቨስትመንት የሚሰራ ነው። ቫልዩ አዲሽን ላይ ያለን ስታዊ ችግር ነው እስካሁን እንዳለ ጥሬውን የሚያስልከን።
አሁን ግን ያንን የሚፈታ ስራ ተሰርቷል። 2 ወር 3 ወር ገደማ ውስጥ ይመረቃል። የፈርቲላይዘር ቅድም እንዳነሳሁት በጣም በጣም ኢምፖርታንት አቅም ነው። የናቹራል ጋዝ የጀመረው ከፍተኛ አቅም ነው። አሁን ቅድም ባነሳሁልህ ኢትዮጵያ ወደብ አልባ በመሆኗ በጅቡቲ ማስገባቷ ብቻ ሳይሆን ችግሩ ከጅቡቲ ድሬዳዋ ድረስ 200 ኪሎ ሜትር ፓይፕላይን ዘርግታ ቢሆን ኖሮ ከጅቡቲ ቀጥታ ነዳጁ ልክ እንደ ውሃ ቧንቧ መጥቶ ድሬዳዋ ከደረሰ በኋላ ቦቴዎች የሚቀዱ ቢሆን አሁን ያለው ሐሰል ምን ያክል እንደሚቀንስ አስበው። መንገዱ፣ ኮስቱ፣ ጊዜው ስንትና ስንት ነገር መቀነስ ይችላል ፓይፕላይን በመዘርጋት። ያወጣነው ሀብት ከዛ የሚያንስ ነው አይደለም። በባቡሩ በመንገዱ በምናምኑ ፓይፕላይኑ ብንዘረጋ ኖሮና ፍሳሽ ነዳጁን ጋዙን በሱ ብናመጣ በከፍተኛ ደረጃ ለውጥ ያመጣልና ኢትዮጵያ ታምርት እንቅስቃሴ በጥቅሉ ኢትዮጵያ ውስጥ ያለን አቅም በደንብ መንዝረን ለመጠቀም ጋፖቻችን ለመለየት ተኪ ምርቶች ለማምረት የአገር ውስጥ ኮንሰምፕሽን በስፋት ለማምረት ኢንዱስትሪዎች እንዳያመርቱ ያገዳቸውን ነገር ለይቶ ለመደገፍ ኢትዮጵያ ኢንዱስትሪያሊስቶች እንዲኖራት ለማድረግ ኢትዮጵያውያን የሆኑ ማለት ነው በከፍተኛ ደረጃ ውጤት እያመጣንበት ያለ ስራ ነው። ኢትዮጵያ ውስጥ ከማምረትም ኢትዮጵያ ስታመርት ኢትዮጵያውያን ሲያመርቱ በእጅጉ የላቀ መሆኑንም በብዙ መንገድ የተማርንበት ጉዳይ ነው። ካነሷቸው ነጥቦች መካከል አንደኛው ይሄ የገበያ ጉዳይ ከውጭ ምንዛሬ ጋር የሀገር በቀል ኢኮኖሚክ ማሻሻያው ጋር ተያይዞ ያነሱት ነጥብ ላይ ተጨማሪ ማብራሪያ ቢሰጡም ብዬ ነው። ከሆነ ዓመታት በፊት ስብሰባዎች ሲደረጉ ውይይቶች ሲደረጉ ለምንድን ነው ምርታማነት እንዲህ ሆነው ነው ሲባል በአብዛኛው ከባለ ሀብቱ ከአምራቾች የሚነሳው ነጥብ ከውጭ ምንዛሬ ጋር የተያያዘ ጉዳይ ነበር በስፋት ያነሱ የነበሩት። አሁን እንግዲህ እነዛ ለውጦች ተደርገዋል። ገበያውም ከፈትፈት እያለ ነው። የውጭ ምንዛሬውም ላይ ብዙ ለውጦችን ተከታታይ እርምጃዎችንም እንዲሁ እየተመለከትን እንገኛለን። ይህ ለአምራች ኢንዱስትሪው የፈጠረው እድል ምንድን ነው? በተጨባጭ እስካሁንስ ምን ያመጣው ለውጥ አለ? የማክሮ ኢኮኖሚክ ሪፎርሙ ለኢትዮጵያ ያመጣው ለኢትዮጵያ እድገት፣ ለኢትዮጵያ ኢንዱስትሪ፣ ለኢትዮጵያ ምርታማነት ያመጣው ውጤት በቀላል የሚታይ አይደለም። እውነት ለመናገር ስር ነቀል የሚባል ስራ ነው። በጣም የዘገየና ስር ነቀል የሚባል ስራ ነው። የማክሮ ኢኮኖሚክ ሪፎርሙ ሳይሰራ የነበረው የኢኮኖሚክ ጉዞ እግር ታስሮ እንደመሮጥ ነው። እግር አስረህ ሩጥ እንደማለት ነው። የሆነ መፈታተግ፣ መተሻሸት፣ መነቃነቅ ይኖር ይችላል፣ ግን የፈለክበት መድረስ አይታሰብም። ምክንያቱም አንቆ ይዞታል። የሪፎርሙ ትኩረት አንደኛ ገበያውን ክፍት ማድረግ ነው። ሰርተን የሆነ ሰዎች የሚተማመኑበት ፕሬዲክተብል የሆነ ኢንቫይሮንመንት የንግድ ኢንቫይሮንመንት መፍጠር ነው። ይሄ ያኛው ማክሮ ኢኮኖሚክ ሪፎርም መታሰሩ ለዚህ በጣም ከፍተኛ ተግዳሮት ስለነበረ የግሉን ዘርፍ ይዞታ ማስፋት ነው። የመንግስት የልማት ድርጅቶች በገበያ ውስጥ እንደ ማንኛውም ቢዝነስ የሚወዳደሩ እንጂ ለነሱ የተለየ ብድር የተለየ ነገር የሚቀርብላቸው መሆን የለባቸውም ነው። የኢትዮጵያ ሶቨሬን ዌልዝ ከተቋቋመ በኋላ የመጣው እመርታ የመጣው ውድድር በደንብ ለምሳሌ ኤልፓን ብትወስድ ባለፈው 6 ወር 7 ቢሊዮን ብር አትርፏል። ለመጀመሪያ ጊዜ ትርፍ የሚባል አያውቅም የለም። ቢኮዝ በቢዝነስ ህግ ነው የሚመራው። እያንዳንዱ ኩባንያዎች ብትወስዳቸው በፖለቲካል ኮሚቴ አይመሩም። በቢዝነስ ህግ ትርፋማ በመሆን የሚሰሩት የሚቀር ብዙ ጉዳይ አለ። ለውጡ ግን በጣም አስደናቂ ነው። የፋይናንስ ዘርፍ ማሻሻያው አንደኛ ብሔራዊ ባንክ ላይ ከፍተኛ ማሻሻያ ተደርጓል። ኦቶሜሽን የፋይናንሻል ትራንዛክሽኑ አንተ ከዚህ ባንክ ሄደህ ብር አውጥተህ ምናምን የነበረው ጉዳይ በቴሌ ብር ምን ያክል ላይፍህን እንዳቀለለው ያው አንተ የምታውቀው ነው። ከዚህ ወደ ቤተሰቦችህ 50 ብር 100 ውስጥ ልክም ያለውን ፉጣ ውረድ ምን ያክል እንደቀነሰ ይታወቃል። የካፒታል ገበያ ኢትዮጵያን የሚያክል ሀገር በካፒታል ገበያ ውስጥ ካፒታልን ለማርኬት አቅርባ ካፒታልን በማርኬት ውስጥ ኢንጀክት አድርጋ ለመጫወት እድል አለማግኘቷ አንዳንድ ቦታ ካፒታል ታስሮ አንዳንድ ፍላጎት ጎልቶ እንዲታይ አድርጓል። ብዙዎች እኮ አሁን ወጣ ወረደ ብሎ የሚያወጥ ጉዳይ ካፒታል ማርኬት ነው። እዛ ውስጥ እኛ አልነበርንም። የመንግስት ወጪና ገቢ አስተዳደር አሻሽለዋል። ኢትዮጵያ ውስጥ በሚሰሩ ስራዎች ሁሉም ሰው የሚጠይቀን ገንዘብ ኬት ታመጣላችሁ ነው። ምክንያቱም ብዙ ፕሮጀክቶች ናቸው ያሉት፣ በጣም ብዙ ፕሮጀክቶች። በነገራችን ላይ ለመስራት እኮ አይደለም ለማስመረቅ እንኳን የሚያዳግቱ ናቸው። በጣም ብዙ ፕሮጀክቶች ይሰራል ኢትዮጵያ ውስጥ እና ገንዘብ ጥያቄ ይነሳል። የወጪና የገቢ አስተዳደር ጉዳይ ነው።
ገንዘብ ቅድም እንዳነሳሁት በብድርም በልመናም በገቢም ሲገኝ በትክክለኛው ቦታ በትጋት ካዋልከው አገር ይቀይራል። በዚች ጥቂት ዓመታት ውስጥ ኢትዮጵያ ውስጥ የምናየው ለውጥ የመጣው ገንዘባችንን በቁጠባ እዚሁ ለማፍሰስ ባለ ጥረት ነው። ብሩን ተበድረን ሪልስቴት ሰርተን የቀረውን አየር ላይ ማጥፋት ሳይሆን በተቻለ መጠን ገንዘቡ እዚሁ አገር እንዲፈስ ለማድረግ በመሞከር ነው እና በውጤት ደረጃ ስትመለከት አንደኛ የውጭ ምንዛሪ አቅርቦት ጨምሯል፣ ኤክስፖርት ጨምሯል። የዚችን 9 ወር ኤክስፖርት ብትወስድ ይሄው ጉዳይ የኢራኑ ጉዳይ በዚህ ወር ከፍተኛ ደረጃ ጫና ፈጥሮብን ወደ 7.6 ቢሊዮን ዶላር ኤክስፖርት አድርገናል። አምና 8 ነበር አይደል? አሁን በ9 ወር 7.6 ገብተናል። የቀጡት 2 ወራት በአሁኑ ፔስ እንኳን ብንሄድ 2.4 2.5 ቢሊዮን ኤክስፖርት ብናደርግ በዚህ ዓመት 10 ቢሊዮን ዶላር ኤክስፖርት አደረግን ማለት 10 ቢሊዮን ዶላር ማለት የኢትዮጵያ የ3 ዓመት ኤክስፖርት ድሮ አይደለም ከለውጥ በኋላ በ3 ዓመት የነበረውን ኤክስፖርት በአንድ ዓመት ያመጣ ነው። በዚህ ነው ይሄን 10 ዓመት ሰርተ ነው ቢሆን 20 ዓመት ሰርተ ነው ቢሆን ዛሬ እንደርስ ነበር ብላ ሰው ፖሊሲው ብቻውን አይሰራም። ፖሊሲውን እንዲሮጥ የሚያደርጉ በጣም ብዙ ጉዳዮች አሉ። ልምምዱ በራሱ ገበያ መተሳሰሩ፣ ከስተመር መለየቱ፣ የከስተመር ፍላጎት ማወቁ፣ በፍላጎት ልክ ማምረቱ፣ ለፍላጎት የሚመጥን ጥራት ማምረቱ፣ ያ ሁሉ ፖሊሲ ብቻ አይመልሰው፣ ልምምድና ጊዜ ይፈልጋል። ኢማጂን ሪፎርም ውስጥ ገብተን በጥቂት ጊዜ ውስጥ 10 ቢሊዮን ደረስን ማለት የዛሬ 10 እና 15 ዓመት አድርገን ቢሆን ኖሮ ይህን ጉዳይ ዛሬ እንደምንደርስ አስበው። አሁን ታየዋለህ በ5 ዓመት ፔሱ እንዴት እያደገ እንደሚሄድ ተኪ ምርቶች ላይ ቅድም እንዳነሳው 3.6 ቢሊዮን ዶላር እናወጣባቸው የነበሩ ጉዳዮች በአገር ውስጥ እናመርታለን። ይሄ ማለት ለውጭ ምንዛሪ የምናውለው ወጪ ቀነሰ ማለት ነው። በፎሪን ዳይሬክት ኢንቨስትመንት በቅርቡ እንደሰማችሁት ነው በጣም ከፍተኛ የውጭ ሀብት ሳቢ ከሚባሉ የአፍሪካ ሀገሮች ኢትዮጵያ በቀዳሚዎች ውስጥ ትመደባለች። በጣም በከፍተኛ ደረጃ የውጭ ኢንቨስትመንቶች እየመጡ ነው። ኤርፖርት ላይ ኢንቨስት የሚያደርጉ፣ በክሊን ኤነርጂ ኢንቨስት የሚያደርጉ በጣም ትላልቆች። ራሱ የማዳበሪያውና የጋዝ ኢንቨስትመንቱ በቀላል የሚታይ አይደለም። ሪዘርቭ አሁን ኢትዮጵያ ያላት ሪዘርቭ ከለውጡ እኮ አይደለም ማውራ የዛሬ 3 ዓመት ካለው 3-4 እጥፍ አድጓል። እና ብዙ ነገር ብዙ ቢቀረንም የመጣንበት ርቀት ግን የሚያጓጓ ነው። ለካ እንዲሚቻል ነበር እንዲመከወን ስንችል ነበር ታስረን የተቀመጥነው የሚለውን ነገር ያመላክታል። ሪፎርሙ ሲጀመር ብዙ አቃቂር ያወጡ ብዙ ክፉ ነገር የተነበዩ ሰዎች ነበሩ። አሁን ከተግባር አይተው ትምህርት የወሰዱ ይመስለኛል። ማንኛውም ነገር በእውቀት በዲሲፕሊን በጥናት የምትከውነው ከሆነ ውጤት ያመጣል። ሌላ ዓለም የሰራ ጉዳይ እዚህ አይሰራም ብለህ የምታስብበት ምክንያት የለም። ሌላ ዓለም ያሳኩበትን መንገድ ተምረን በእኛ ሁኔታ ደግሞ አሻሽለን እናስተካክለን ከሄድን ውጤታማ ሊያደርግ እንደሚችል በበቂ ደረጃ የተማርንበት አንድ ቁልፍ ጉዳይ የሪፎርሙ የማክሮ ኢኮኖሚክ ሪፎርሙ ሂደት ነው። አበረታች ውጤት እያገኘንበት ነው። ይህም ተጠናክሮ ይቀጥል ይሆናል። ቅድም ካነሷቸው ቁልፍ ጉዳዮች መካከል አንደኛው የመሰረተ ልማት ጉዳይ ነው። የመሰረተ ልማት ጉዳይ ቅድምም ብለውታል፣ በጣም ትልቅ ፍላጎት አለ። የመሰረተ ልማት ሁኔታችን ደግሞ የት ደረጃ ላይ እንዳለ እንዲነግሩ ነው። አሁን ካለው ፍላጎት ከኢኮኖሚው እድገት አጠቃላይ ዓለም ካለበት ሁኔታ አንጻር የኢትዮጵያ የኢንዱስትሪ መሰረተ ልማት ምን ደረጃ ላይ ነው ያለው? ያለውን ፍላጎት ለማሟላትስ ምን እየተሰራ ነው? ኢንዱስትሪው ምናል ለእድገት ልብ ነው አልናል። ኢንዱስትሪው ለኢኮኖሚ ልብ ከሆነ መሰረተ ልማት ደግሞ ደም ስር ነው። የልቡ ምት ደም ስሩ ከተቆረጠ ከአንድ ጫፍ ሌላኛው ጫፍ ደም አይዘዋወርም። እነዚህ በቅንጅት የሚሰሩ ናቸው። ልቡ ስራውን ሲሰራ የደም ስሩ በትክክል ደግሞ የተገናኘ የተሳሰረ ሲሆን የደም ዝውውር ይሳለጣል፣ የሰው ልጅ ህይወት ይቀጥላል ማለት ነው። መሰረተ ልማት በሌለበት ልቡ ቢሰራም ልክ እንደተቆረጠ ደም ስር ማለት ነው። ያ ደም መሀል ላይ ተቋርጦ የሚፈስ እንጂ የሚፈለግበት ቦታ የሚደርስ አይሆንም። መሰረተ ልማት በጣም 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 ኢምፖርታንት ነገር ነው። ከነዚህ ውስጥ እነማን ናቸው ቁልፎች? ምን እያደረግን ያለ ነው ያልክ እንደሆነ አንደኛ ማኒፋክቸሪንግ ስፍራዎች ናቸው፣ ኢንዱስትሪያል ፓርኮች፣ ቅድም ያነሳ ናቸው ፍሪ ዞንስ፣ እነዚህ ኢንፍራስትራክቸር ናቸው። ሁለተኛው ኢነርጂ ዩቲሊቲስ ናቸው፣ ኃይል፣ ንጹህ ውሃ፣ ፍሳሽ የመሳሰሉ ጉዳዮች ኢንፍራስትራክቸር ናቸው። ለምሳሌ ኢንዱስትሪያል ፓርክ ገንብተህ ፍሳሽ የምታጣራበት ስርዓት ከሌለ ልክ እንደ ኢነርጂው ዋጋ ያሳጣዋል። ኢንዱስትሪ በባህሪው ኢንቫይሮንመንት ያበላሻል።
እና እያመረትክ የምታበላሽ ትሆናለህ። እያመረትክ እንዳታበላሽ መጠንቀቅ አብሮ የሚታይ ጉዳይ ነው። ኢንፍራስትራክቸር ነው፣ ውድ ኢንፍራስትራክቸር ነው። ሎጂስቲክስ፣ መንገድ፣ አሁን ቅድም እንዳነሳውልህ ከዚህ ሐዋሳ ያልኩ ሬልዌይ መተቸት ብቻ እኮ አይደለም። እኛ አሁን ከአዳማ ወደ አዋሽ የሚሄደውን ሃይዌይ ከጥቂት በፊት የጀመርነው አሁን ተገባዷል፣ ብዙ ርቀት ሄዷል። ከዛ በኋላ 2 ሎቶች ተፈራርመናል። ከፈጠንና ከሰላም በቅርብ ጊዜ ውስጥ ወደ ጅቡቲ ያለው ሃይዌይ አብዛኛው ይገናኛል። አብዛኛው ጨረታ ወጥቶ ለኮንትራክት ሰጥቷል። እነዚያ ጉዳዮች የኢትዮጵያ አርተሪ የኢትዮጵያ የደም ስር የሚባለው አንዱ የጅቡቲ ኮሪደር ስለሆነ በባቡር በሃይዌይ እነሱን ማገናኘት በጣም በጣም ኢምፖርታንት ጉዳይ ነው። ባቡር ቅድም እንዳነሳውልህ በጣም ኢምፖርታንት ኢንፍራስትራክቸር ነው፣ ግን ውድ ነው። አብዛኛው ነገር ደግሞ በሀገር ውስጥ ሊሰራ የሚችል ነገር ነው። ማንችላቸው አሉ፣ የምንችላቸው አሉ። ያን ለይተን ለምሳሌ እዚሁ አቃቂ አካባቢ 3-4 ኪሎ ሜትር 100% በእኛ ልጆች የባቡር ሀዲድ ሰርተናል። ከኢንዱስትሪ ጋር አገናኝተናል። 2-3 ቦታ ያንን ጉዳይ ጀምረናል። በሎካል አቅም የሚጎለንን እውቀት የሚጎለንን ነገር ገዝተን መስራት እንችላለን። ባቡር ማለት የመንገድ ታላቅ ወንድም ነው። ልክ እንደ መንገድ ድልድይ ይፈልጋል። ልክ እንደ መንገድ የተመረጠ ሰሌክት ማቴሪያል ይፈልጋል፣ ሀዲድ ይፈልጋል። መንገድ እየሰራን ከሆነ የሆነ ፓርቱን እኛ በሎካል ማርኬት ልንሰራው እንችላለን። የሚጎለን ደግሞ ካለ ልንገዛ እንችላለን ማለት ነው። ሌላው አየር መንገድ ነው። ቅድም አንስቼዋለሁ። ባይዘዌ ከቢሾፍቱ ዋናው ኤርፖርት ተጨማሪ በጣም በርካታ ኤርፖርቶች ኢትዮጵያ ውስጥ እየተገነቡ ነው። በጣም ብዙ ቦታ ታስተውሉ ከሆነ አላቅም እየተመራረቁ ነው። አሁንም በቅርቡ 2-3 ይመረቃሉ። ግን ዋናው ደግሞ የትልቁ ኤርፖርት ነው እንደ ሀብ የምንወስደው። ወደብ ሌላ ጉዳይ ነው። በተለይ ድራይ ፖርትን በሚመለከት የተለያየ ቦታ ሙከራዎች አሉ። ግን በቅርቡ የዛሬ 2-3 ሳምንት ወይ 1 ወር ገደማ የሞጆ ድራይ ፖርት እናስመርቃለን። ባለፉት 3 ዓመት ተኩል ስንሰራ የቆየንበት ድራይ ፖርት ነው። ይህ ድራይ ፖርት በቀላል ቋንቋ እንዲገባ የጅቡቲና የበርበራ ፖርቶች ተደምረው የእኛን ድራይ ፖርት አያክሉም። በሳይዙ፣ በሚያንቀሳቀሰው የኮንቴነር አቅም፣ በስቶሬጅ ካፓሲቲው፣ በዘመናዊነቱ የጅቡቲም በርበራውን ፖርት ተደምረው አያክሉት። በጣም ትልቅ ፖርት ነው የገነባ ነው። በቅርቡ ይመረቃል። በጣም ጥሩ ስራ ነው። ከባቡር ጋር የተገናኘ ነው። ኦቶሜትድ ነው። ኮንቴነር የምናንቀሳቀስበት አቅማችን ያደገ ነው። በስቶሬጅ ካፓሲቲው በአመት ለፈርቲላይዘር የምናስገባቸው ምርቶች ክሎስ ቱ 25% ስቶር ማርኬት በጣም ትልቅ ስቶሬጅ ካፓሲቲ ያለው ይሄ አቅም ይህንን ማንቀሳቀስ የሚያስችል አቅም ለወደፊት ትልሞቻችንን በእጅጉ የሚያግዝ በሎካል አቅም እነዚህ ትላልቅ ነገሮች ማንቀሳቀስ ከቻል ወደፊት አቅሙ ሲፈጠር በቀላሉ ለመጠቀም ያስችላል። ዲጂታል ኢንፍራስትራክቸር ኢንዱስትሪ ዲጂታል ኢንፍራስትራክቸር በበቂ ከሌለ፣ ፋይበር ኦፕቲክስ ከሌለ፣ ኢንተርኔት ከሌለ፣ ዳታ ከሌለ፣ ዳታ ሴንተር ከሌለ፣ እነዚህ ጉዳዮች ከሌሉ ቅድም እንዳልከው ገበያ ስለሆነ አያስኬድም እና እነዚህም በፋይበር ኦፕቲክስ የማገናኘት ስራ በጣም በስፋት ይሰራል። በተለይ አሁን ደግሞ ፎር ዘ ፈርስት ታይም የናሽናል ሶቨሪን ክላውድ እየገነባን ያለ ነው። እስከዛሬ አልነበረንም። እነዚህ ሁሉ ኢንፍራስትራክቸሮች ኢንዱስትሪውን፣ ንግዱን፣ ኢንፎርሜሽኑን ቀድሞ የመስማቱን ቀድሞ መዘጋጀቱን እና የመድረሱን አቅም በከፍተኛ ደረጃ እያሳደጉ የሚሄዱ ይሆናሉ። ከመሰረተ ልማቶች መካከል በጣም ትልቅ ትኩረት የሚሰጠው ከአምራች ኢንዱስትሪው ጋር በተያያዘ የኢነርጂ ጉዳይ ነው፣ የኃይል ጉዳይ። በዚህ ላይ መንግስት እየሰራ ያለው ስራ ምንድን ነው? ከኋላ ያለው አስተሳሰብ ምንድን ነው? በተለይ አማራጮችን ከማብዛት አንጻር እየተሰራበት ያለው ልክ ከምን እሳቤ የተቀዳ ነው? ኃይል ከሌለ ኢንዱስትሪ የለም። የኢንዱስትሪ ምግቡ፣ የኢንዱስትሪ መጠጡ ኃይል ነው። ኃይል ጠጥቶ ኃይል በልቶ ነው የሚያመርተው እና በበቂ ደረጃ ኃይል ማምረት ካልቻልክ ኢንዱስትሪ የለም። የምታመርተው ኃይል ደግሞ ታዳሽ ኃይል መሆን አለበት። አሁን ባለው ትሬንድ ተፈላጊው እሱ ስለሆነ በዚህ ዓመት የኢትዮጵያ ኢንዱስትሪዎች የኢነርጂ ፍላጎታቸው 23% አድጓል። በዚህ ዓመት 23% ተጨማሪ ኢነርጂ ለኢንዱስትሪ ብቻ አውለናል። ይሄን ያክል ምግብ ከተመገበ ይሄን ያክል ፕሮዳክትም ደግሞ አውጥቷል ማለት ነው። ቅድም ቆመዋል ካልኩ ሊሆን ይችላል፣ አዲስ ያገቡት ሊሆን ይችላል። ግን 23% የኢነርጂ እድገት አምጥቷል። ኢትዮጵያ ውስጥ ኢነርጂን በሚመለከት
የምንከተለው መንገድ በአብዛኛው ክሊን ኤነርጂ ላይ ነው። ለምሳሌ ህዳሴ ከዚህ ሁሉ ጫና አንድ በብድር ሳናገኝ የሚያግዘን ሳይኖር ዲፕሎማቲክ ጫና እያለ በመከራ መከወን መፈጸም ችለናል። ዋጋ አስከፍሎናል። ብዙ ጭቅጭቆች፣ ብዙ ስድቦች አልፈናል። ግን ፋይናሊ ህዳሴ ሳይሞት ህልው ሆኖ ለኢትዮጵያውያን ኢነርጂ መስጠት እንዲችል በኤክስፖርትም ለኢንዱስትሪ መመገብ እንዲችል ሆኗል። ኮይሻን ብትወስድ ቅድም እንዳነሳው ነው ህዳሴን የሚያክል ኢንዱስትሪ እየሰራን ብድር ሳናገኝ እሱን መጨረስ ሳንችል ኮይሻ መጀመር ትክክል አልነበረም። አንዱን ጨርሳ መጀመሪያ ያለብን ቢኮዝ ብድር አልተገኘባቸውም። በጣም ከፍተኛ የሆነ ሀብት የሚጠይቁ ነገሮች ናቸው። ያም ሆኖ ግን ህዳሴ በተሟላ ጨርሰን ፊታችን ወደ ኮይሻ አዙረናል። ኮይሻ ምናልባት 2 ዓመት ገደማ ሊፈጅብ ይችላል። ከአሁን በኋላ ግድቡ ኦልሞስት እያለቀ ነው። ክሪቲካል ፓርቱ ኤሌክትሮሜካኒካሉ ነው። ከውጭ የሚገባ ስለሆነ ተርባይኑ የውጭ ምንዛኝ ይፈልጋል፣ ማምረቱም ጊዜ ይፈልጋል። 2 ዓመት ተኩል ገደማ ኮይሻም ሙሉ በሙሉ ወደ ስራ ይገባል። በቅርቡ የአይሻን የነፋስ ማምረቻ ኢነርጂ ማምረቻ እንደ አስመረቅ ይታወቃል እና በዚህ 2-3 ሳምንት ያሰላ እንዲሁ ይመረቃል። የዊንድ ፋርም ማለት ነው። ኦፍኮርስ ጂኦተርማል ላይ በፕራይቬት ሴክተር በቱሉ ሞዬና ኮርቤት የጀመርናቸው አሉ። የራሳቸው መንገጫገጭ አላቸው። እኛ እንደያዝናቸው መፈጠነ እየሄዱ አይደለም፣ ግን እነሱም ቢሆኑ ስራ ላይ ናቸው። አማራጭ ኢነርጂ ያስፈልጋለን። ኒውክሌር ላይ እንደጀመርን ይታወቃል። በጣም ጥሩ ሌቭል የደረሰ ጉዳይ ነው። በኒውክሌር ኢነርጂ፣ በሃይድሮ፣ በሶላር፣ በጂኦተርማል፣ በዊንድ ኢትዮጵያ በክሊን ኤነርጂ በጣም ሰፋፊ እድሎች ስላላት አሟጣ መጠቀም ከቻለች በኢንዱስትሪው ክሊን ኤነርጂን በማቅረብ ልትወዳደር የምትችል ሀገር ትሆናለች ማለት ነው። እስካሁን የነበረው ናሬሽን መስተካከል ያለበት ናሬሽን፣ እናንተም የእናንተ ሚዲያ ተደጋጋሚ የሚናገረው ናሬሽን ኢትዮጵያ የውሃ ማማ ናት የሚል ናሬሽን ነው። ኢትዮጵያ የውሃ ማማ መሆኗ ሙሉ በሙሉ ስህተት አይደለም፣ ውሸትም አይደለም። ግን ናሬሽን መገንባት ያለበት ኢትዮጵያ የታዳሽ ኃይል ማማ ናት በሚል መሆን አለበት። ለምንድነው ይህን ጉዳይ የማነሳው? ይሄኛውን ውሃ አትንኩት እናንተ ሲሉ ዝም ብሎ መንገደኛ የሆነ ሀገር ሰዎች ለምን ስትላቸው እናንተ እኮ የውሃ ማማ ናችሁ፣ የውሃ ችግር የለባችሁም፣ ይሄኛውን ብትተውትም አማራጭ አላችሁ። ኢማጂን 60% ኢነርጂ በማያገኝበት ንጹህ ውሃ በማያገኝበት ሀገር የውሃ ማማ ነን እያል ራሳችንን እየሸነገል ከዛ ውሃ ሊገኝ የሚችለው ትሩፋት ሳናገኝ ነው። የውሃ ማማነታችን የሚረጋገጠው የታዳሽ ኃይል ማማ ስንሆን ነው። የውሃ ማማነት የሚረጋገጠው 100% በምግብ ራሳችንን መቻል ስናረጋግጥ ነው። ውሃው ምግብ፣ ውሃው ኢነርጂ፣ ውሃው ህይወት ሲሆን ነው እንጂ ውሃው መሬት ቆፍሮ ሸለቆ ፈጥሮ ንጹህ አፈር እያንከባለለ ስለሄደ የውሃ ማማ ልንባል አንችልም። ባለፉት 1000 ዓመታት የኢትዮጵያ ውሃ ማማነት ብዙ ሸለቆ ፈጠረ። በዛ ሸለቆ ምክንያት ብዙ ድልድይ መገንባት ግዴታ ሆነብን። አሁን ድልድይ ከሌለ ይሄኛው መንደርና ይሄኛው መንደር ሊገናኝ አልቻለም። ትርፋችን እሱ ነው። ወርቁ አፈሩ መጋዙ ነው። ሸለቆ ጉድጓድ መፈጠሩ ነው እንጂ ምግብ አልሆነም፣ ኢነርጂ አልሆነም። ያ ሪሶርስ በበቂ ደረጃ ታዳሽ ኃይል ላይ ውሎ የኢነርጂ ማማ ከሆን የምግብ ማማ ከሆን ያኔ ይሄን ናሬሽን ብትቀጥሉ ችግር የለው። አሁን ግን ለሌሎች ኤክስኪውዝ ነው የሆነው። ሌሎች እናንተ የውሃ ችግር የለባችሁም እየጠማን ንጹህ ውሃ እያጣ ኢነርጂ በበቂ ደረጃ ሳይኖረን ግን ልክ እንዳለ እንድንታሰብ ነው ያደረገንና ኢትዮጵያ የውሃ ማማ ሳይሆን የታዳሽ ኃይል ማማ እንድትሆን፣ ኢትዮጵያ የውሃ ማማ ሳይሆን የምግብ ማማ እንድትሆን ማረጋገጥ መቻል ናሬሽኑን በዛ መገንባት ያለበት ይመስለኛል። እንግዲህ በጣም ትልልቅ ጉዳዮችን ያነሱልን። አሁን ደግሞ የውሃን ጉዳይ ካነሱ አይቀር የሀገራችንን ትልቁን አጀንዳ የባህር በር ጉዳይን ለማንሳት እንገደዳለን። ይሄ የባህር በር ጉዳይ በስፋት ብዙ ነገር እየተባለበት ነው። ግን ከኢንዱስትሪ ጋር በተገናኘ የባህር በር ማጣታችን በአምራች ኢንዱስትሪው ላይ ያሳደረው ጫና ምን ያህል ነው? አሁን እየተደረገ ያለው ጥረት ሲሳካስ ለኢንዱስትሪው በተለይ ለአምራቾች ያለው ትርጉም ምንድን ነው ይላሉ? ለኢትዮጵያ የብልጽግና ጉዞ
ኢትዮጵያ ዜጎቿን በበቂ መግባ ራሷን ችላ በዓለም ተወዳድራ የላቀች ሀገር ለመሆን ካሉብን ዋነኛ ማነቆች ትልቁ ችግር ወደብ አልባነት ነው። የባህር በር ጉዳይ ከዚህ ቀደም ስንለው በተገለጠና በሚታይ መንገድ አሁን ባለው ሁኔታ ምን ጫና እንዳለው ምን ችግር እንዳለው ሁሉም ሰው እያየው ይመስለኛል። ኢትዮጵያን የሚያክል ሀገር ከዚያ ሸሽታ ርቃ መኖር የህልውና ጉዳይ ነው ያስባለው ምን እንደሆነ አሁን በግልጽ ማንም ሰው በቀላሉ የሚገነዘበው ይመስለኛል። የባህር በር አልባነት ገመና አልባነት ነው። እኛ ባህል አለን። ባህላችን ቢርበንም ቢጠማንም በችግርም በደስታም ጊዜም ገመናችንም እንሸፍንባቸው ልምምዶች አሉ። ገመና አልባ ያደርግሃል። የባህር በር ከሌለ ገመና አልባ ትሆናለህ። ለምሳሌ የዲጂታልን ጉዳይ በስፋት ቅድም አንስተናል፣ ኢምፖርታንት መሆኑን። የዲጂታል ፋይበር ኦፕቲክስ በውሃ ውስጥ ስለሚሄዱ በአንድ በኩል የናሽናል ክላውድ የተለያየ ሌየር የኢንክሪፕሽን አቅም ኮንፊደንሻሊቲን ለመጠበቅ የሚያስችል መንገድ ያልተሰራበት ሀገር ሲሆን፣ በሌላ መንገድ ሳተላይቱም ፋይበሩም በሌላ ሀገራት የሚያልፍ ሲሆን ዲጂታል ገመና የለውም፣ ዳታ ገመና የለውም፣ ሚስጥር የለም ማለት ነው። ሚስጥር ደግሞ በጊዜ ብዛት ቢፈታም ለሆነ ጊዜ ኮንፊደንሻል መሆን ያለባቸው የሀገር ሚስጥሮች አሉ። ለሆነ ጊዜ ከሆነ ጊዜ በኋላ ብዙም ላያስቸግር ይችላል። የዲጂታል ገመና አልባነት ያስከትላል። የምታስገባቸው ኢምፖርት የምታደርጋቸው ማንኛውም ቁሳቁሶች ሁሉም ሰው ማወቅ አይጠበቅበትም። የኢምፖርት ገመና አልቦነት ያመጣል። ልክ አንድ ቤት ውስጥ የምትገዛው የምትሸጠውን በሙሉ ማንም ጎረቤት ማወቅ እንደሌለበት ማለት ነው። የኤክስፖርት ገበና አልቦነት ያመጣል። የምትሸጠውን ለማን፣ የት፣ መቼ ሁሉ ነገር መታወቅ የለበት። ያው የጂኦፖለቲክሱ ኮምፒቲሽን ፍላጎት የሚታወቅ ስለሆነ ማንኛውም እንቅስቃሴን ሰው የሚያክ ከሆነ በአጭሩ ሊጨነግፍ ስለሚችል ጉዞ። ከዚህ በተጨማሪ በከፍተኛ ደረጃ ሎጂስቲክስ ኢምፖርታንት ነው። የሎጂስቲክስ ወጪ ላይ ያለው እንድምታ በጣም ከፍተኛ ነው። የባህር በር ካላቸው ሀገራት አንጻር ከኛ ጎረቤቶች አንጻር ከ50 እስከ 100% ዋጋ ይበልጣል። ሎጂስቲክስ ላይ አንድ ምርት ከቻይና ገብቶ ናይሮቢ የሚሸጥበት ዋጋ እኛ ጋር ገብቶ ከሚሸጥበት ዋጋ ቢያንስ 30% የዋጋ ጭማሪ እኛ ጋር ይኖረዋል። ኮስት ስላለው ማለት ነው። ስትገዛ ስታንቀሳቀስ የምታወጣቸው ወጪዎች ደምር አይደለም ትርፍህን ማርጂንን ጨምረህ የምትሸጠው። በዚያ ምክንያት በኬንያ ማርኬት የምታየውና በኢትዮጵያ ማርኬት የምታየው በባህር በር ምክንያት ብቻ ከፍተኛ ዋጋ ጭማሪ ይኖረዋል። የሎጂስቲክስ ቅልጥፍና ፍጥነት ማለት ነው። በአጭር ጊዜ አንድን ምርት ለፈላጊው ለከስተመር ማቅረብ ሲገባ በተዘገይ ኮንትራት ሰርዝብህ ይችላል። የምትሰርዘው ግን በአንተ ምክንያት ሳይሆን በሎጂስቲክስ ምክንያትም ከጊዜ አንጻር በቆይታም ኳሊቲ ይበላሻል። የቆየ ሲሄድም አንድ ምርት ፈጥኖ ድረስ ሲገባው መንገድ ላይ ከዘገየ አንዳንዶች ሁሉም ባይሆኑ የኳሊቲ ብልሽት ያጋጥማቸዋል፣ በተለይ የምግብ ሲሆኑ። በዚህም ምክንያት በአጭር ጊዜና በረዥም ጊዜ ከፍለን ካልሰራን በቀር የባህር በር አልቦነት፣ የወደብ አልቦነት፣ የሎጂስቲክስ ውስንነት የኢትዮጵያ ብልጽግና ላይ ከፍተኛ ማነቆ ሆኖ የሚቀጥል ችግር ነው። በእኛም ዘመን ከኛም በኋላ ባለው ዘመን በዚህ ጉዳይ ላይ ግራ ቀኝ የሚሉ ዜጎች ስሰማ ይገርመኛል። የባህር በር ጉዳይ በጥቅል ሀገር ወይም መንግስት የሚባል ጉዳይ እኮ አይደለም። በአንተና በእኔ ህይወት፣ በእያንዳንዱ ዜጋ ህይወት ላይ በየቀኑ የሚያጋጥም ነገር ነው። ይሄን ልብስ አንድ ሀገር ተመርቶ በቀለለ ትራንስፖርት ገብቶ የሚሸጥበት 50 ብር ከሆነ እኛ በዚህ ጉዳይ ማጣት ምክንያት 70 ብር ይሆንብናል። በለስላሳው፣ በመድኃኒቱ፣ በሁሉም ነገር ታየዋለህ። እያንዳንዱ ዜጋን ኢምፓክት ያደርጋል። ኢትዮጵያን የሚያክል በዓለም 10ኛ ፖፑሌሽን የያዘ በዘመናት መካከል የወደብ አልቦነት ችግር ያልነበረው ሀገር በቀላሉ በንግድ ህግ በንግግር በሰጥቶ መቀበል መርህ ማግኘት ሲቻል ከምጽዋ ጫፍ እስከ ሞቃዲሾ ቀንድ ጫፍ ድረስ 5000 ኪሎ ሜትር በጣም
ፕሌንቲ የሆነ ሪሶርስ ያለበት ቦታ ላይ በክፋት ባለመነጋገር በሰጥቶ መቀበል መርህ ባለማመን ኮኤግዚስት ለማድረግ ባለመዘጋጀት አንዳችን ለአንዳችን ጥፋት እንድንሆን በሚያመቻች መንገድ ለመሄድ በማሰብ ብቻ ኢትዮጵያን የባህር በር አልቦ አድርጎ መቀጠል በየትኛውም ዘመን አዋጭ አይደለም። ለእኛ ብቻ ለሰፈራችን ማዋጭ አይደለም። ተነጋግሮ ተመካክሮ ሁሉን አሸናፊ በሚያደርግ መንገድ መፍታት ካልተቻለ በዚህ መንገድ መቀጠል ልክ አሁን እንደምናየው ነው። ለምንድን ነው የሆርሙዝ ስትሪፕን ማስከፈት የዓለም አጀንዳ የሆነው? የቀይ ባህር ቢዘጋ ማስከፈት ከኛ በላይ ለማን አጀንዳ ይሆናል? አሁን ባለው ሁኔታ ውስጥ ዓለማትን ብትወስድ አፍሪካን ብቻ ብትወስድ እንደ ኢስት አፍሪካ ተጎጂ የለም። ኖርዝ አፍሪካ ሀገራት ሁሉም ወደብ ያላቸው መሆናቸው ብቻ ሳይሆን ሜዲተራኒያን ሲ ስለሆነ ለአውሮፓ ቅርብ ስለሆነ ልክ እንደኛ በኢስት በኩል አይደለም ያሉት። ወደ ዌስት ፓርት ብትሄድ ወደ ናይጄሪያ ብትሄድ እኛ የገጠመን ችግር አይደርስባቸውም። ታች ብትወርድ ወደ ሳውዝ ብትሄድ የነሱ ኦሽን ከሬድ ሲ ጋር አንድ አይነት ባለመሆኑ በነሱ ሩት ውስጥ ይሄን ችግር አታይም። እኛ ግን በቀይ ባህርም ይሁን በገልፍ ኦፍ ኤደን በኢራን አካባቢ ያለውም ሰርጥ በቀጥታ ጥቃት የሚደርስብን ሀገር ነው። ይሄን ጥቃት ደግሞ የሚያበራክተው ምንድነው? ያኛው የሩቁ ብቻ ሳይሆን የቅርቡም ችግር ውስጥ የገባ መሆኑና ችግሩን እያየን ለመከላከል እንኳን የኛን ጥቅም ለመጠበቅ እንኳን መሰማማት የማንችል መሆናችን ነው። እና ይህ ጉዳይ በጣም በጣም ክሪቲካል ነው። ጎረቤቶቻችን ማሰብ አለባቸው። ዓለም ማሰብ አለበት። አስቸጋሪ ጉዳይ ነው። እኛ ምን እያደረግን ነው? ከአጭር ጊዜ አንጻር የንግድ ቀጠናዎች ቅድም እንዳነሳሁት በተለይ ጅቡቲና እዚህ ሞጆ አካባቢ በስፋት እየሰራን ነው። የደረቅ ወደብ ቅድም እንዳነሳ ነው እየሰራን ነው። ድሬዳዋ ላይ ሞጆ ላይ ፍሪ ትሬድ ዞን አለ፣ ባቡር አለ፣ ሃይዌይ አለ፣ ድራይ ፖርት አለ። ይሄ ለአጭር ጊዜም ቢሆን ኢምፖርት በምናደርጋቸው ማቴሪያል ላይ ለማቀላጠፍና ዋጋቸውን ለመቀነስ ያግዘናል። እያንዳንዱ ኮንቴነር ከባቡር ብቻ ሳይሆን ሌላ ቦታ ገብቶ ሲወጣ ተጨማሪ ኮስት አለውና ያን ለመቀነስ ያግዘናል። ከረጅም ጊዜ አንጻር ግን ኢትዮጵያ የባህር በር ባለቤት ካልሆነች አታድግም ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል። የዓለም ንግድ እንደ ኢትዮጵያ ባሉ አንከር ሀገሮች ቁጥጥር ስር መዋል የሚገባቸው ኤሪያስ እንደ ኢትዮጵያ ያሉ ትላልቅ አቅም ያላቸው ሀገራት ከጉዳዩ ርቀው ከሄዱ ትናንሽ ሀገራት ያንን ሰርጥ ያንን ወሽመጥ መጠበቅ ስለማይችሉ በእነሱም ጭምር በተቀረውም ዓለም አደጋ ያመጣልና ከረጅም ጊዜ አንጻር የኢትዮጵያ የባህር በር ጉዳይ አለ የማይባል ብዙ ልንጨቃጨቅበት የማይገባ በተቻለ መጠን በሰላም በንግግር በድርድር መሆን ያለበት ግን የግድ መሆን ያለበት ጉዳይ ኢትዮጵያ ከባህር በር ተነጥላ እስከ ወዲያኛው ትኖራለች ብሎ የሚያስብ የቅርብም ይሁን የሩቅ ሰው ካለ እሱ የዋህ ነው። እንደዚያ የሰርቫይቫል ኢሹን ኮምፕሮማይዝ አድርጎ ብልጽግናን ማሰብ አይቻልም። መቼ የሚለውን ማሰብ፣ ማስላት፣ መምከር ይጠይቅ ይሆናል። ብዙ መሞከር፣ ብዙ አማራጭ ማየት ይኖርብን ይሆናል። ግን በአጭርና በረጅም ጊዜ ተከፍሎ ሊሰራበት የሚገባ ቁልፍ ጉዳይ ያንን ካልከወን ኢንዱስትሪያችን በምንፈልገው ልክ ተወዳዳሪ ሆኖ በዓለም ማርኬት ላይ አንተ በ10 ብር የምታቀርበውን እኔ በ20 ብር እያቀረብኩ የኔ ማንም ሊገዛልኝ አይችልም። በሁሉም ምርቶቻችን በግብርናውም በኢንዱስትሪውም በዓለም ገበያ እንዳንወዳደር የሚያደርገን አንዱ ችግር ኳሊቲ ነው። እሱም ብናሻሽለው፣ ሁለተኛው ችግር ጊዜ ነው፣ በጊዜ መድረስ ነው። ሶስተኛ ችግር በሎጂስቲክስ ምክንያት ኮስት ነው። እነዚህን ጉዳዮች እየቀረፈን ካልሄድን ተወዳዳሪ መሆን ማደግ አንችልም ማለት ነው እና የባህር በር ጉዳይ ለእያንዳንዱ ዜጋ ለኢትዮጵያን ብልጽግና ለሚያስቡ ዜጋም ላልሆኑ ሰዎች ለቀጠናው ሰላም ለሚያስቡ ለጋራ እድገት ለሚያስቡ ማንኛውም መልካም እሳቤ ላላቸው ሰዎች ሁሉ ኢምፖርታንትና አንገብጋቢ ጉዳይ መሆኑን መገንዘብ በእጅጉ አስፈላጊ ይመስለኛል። መልካም ክቡር ጠቅላይ ሚኒስትር፣ በጣም ሰፋፊ ጉዳዮችን ያነሱልን በጥልቀት። የዛሬው ውይይታችንን ለማጠቃለል ግን የእርሶን ራዕይ ብንሰማ ደስ ይለኛል። በኢንዱስትሪ ላይ የእርሶ ራዕይ ምንድን ነው? ለኢትዮጵያ የኢንዱስትሪያዊነት እድገት በአምራች ኢንዱስትሪ ላይ በዚህ ራዕይ ውስጥ ደግሞ አዲሱ ትውልድና የሀገር ውስጡ ባለሀብት ሚናቸው ምንድን ነው መሆን ያለበት ይላሉ? የእኛ መንግስት ራዕይ
ያለውን ስታይ በግልጽ በጽሁፍ አስቀምጧል። ለኢትዮጵያ ብልጽግናን እንመኛለን። ያ ብልጽግና ደግሞ ሊመጣ የሚችለው በእውቀት በትጋት በስራ እንደሆነም እንዲሁ እናምናለን። ኢትዮጵያ የኢንዱስትሪና የቴክኖሎጂ ማዕከል መሆን አለባት። ዜጎቿ ለሀገራቸው፣ ለግላቸው፣ ለቤተሰቦቻቸው ብልጽግና የሚተጉ የሚሰሩ በላባቸው በድካማቸው ውጤት ብልጽግናን የሚያረጋግጡ መሆን አለባቸው ብለን በጽኑ እናምናለን። በጽሁፍ ተገልጿል፣ በንግግር ተገልጿል፣ በስራም እየተገለጠ ይገኛል። ይህን ለማሳካት አንደኛው የኢትዮጵያ ታምርት ንቅናቄን በከፍተኛ ደረጃ ማጠናከር ያስፈልጋል። ኢትዮጵያ ማምረት አለባት። የኢትዮጵያ ዜጎች ማምረት አለባቸው፣ መፍጠር አለባቸው፣ ማምረት አለባቸው። ኢንኩቤሽን ሴንተር እናሰፋለን። ፖስት ኢንኩቤሽን ሴንተር ፓርኮች እናሰፋለን። ኢንዱስትሪያል ፓርኮች በሀገር ውስጥ ዜጎችና ባለሀብቶች እናስፋፋለን። በየቦታው ምርትና ምርታማነት የሚያሳድጉ ስራዎች እንሰራለን። የጀመርነውን የማክሮ ኢኮኖሚ ሪፎርም አጀንዳ አጠናክረን እንቀጥላለን። ወደኋላ ወደፊት ሳንል አጠናክረን በተሟላ ደረጃ ውጤታማ እንዲሆን እንሰራለን። ሶስተኛ ኦቶሜሽን ነው። እንዳየኸው በመሶብ በሰርቪስ ላይ ኦቶሜሽን ተጀማምሯል። በብዙ ርቀት ሄድናል። ገና የሚቀረን ጉዳይ ቢኖርም ኢትዮጵያን ስታቲስቲክስ ዳታዎች መንግስት ለዲሲሽን በሚመቸው መንገድ ወጥ በሆነ ዳሽቦርድ በየዕለቱ መረጃ የምናገኝበትን ስርዓት እየዘረጋ እንገኛለን። በፋይናንሻል ሴክተሩ የኦቶሜሽን ሰርቪሶች አሉ። በግብርናው በጣም ብዙ ቴክኖሎጂ መጠቀም ጀምረናል። እነዛን ኦቶሜት የማድረግና ሰርቪስ የማሳለጥ ዜጎች ቴክኖሎጂ ተጠቅመው ምርትና ምርታማነትና ኳሊቲን ያሳድጉ ማድረግ በጣም ቁልፍ ስራችን ይሆናል። የፋይናንስ አቅርቦት ደረጃ በደረጃ ማሻሻል፣ በፋይናንስ ምክንያት በካፒታል ምክንያት የሚቆሙ ስራዎች እንዳይኖሩ እየለዩ መፍታት። ቅድም እንዳነሳውልህ የመድኃኒት ፋብሪካው በካፒታል ምክንያት ነው የቆመው። ሶልቭ እያደረገ ነው። ልክ እንደሱ በቂ እንኳን ባይባል መነሻ ካፒታል አሁን ከምንሰጠው የተሻለ የላቀ እያቀረብን ኢንዱስትሪው እንዲሳለጥ እንዲስፋፋ እንዲፍታታ ማድረግ ይኖርብናል። በእኔ እምነት የማክሮ ኢኮኖሚ ሪፎርም አጀንዳው፣ የናሽናል ስትሪንግ ኮሚቴ የሚሰራቸው ስራዎች፣ የኢነርጂ አቅርቦት፣ መሬት አቅርቦት፣ የፋይናንስ አቅርቦት የሚሰጡ ድጋፎች ተደማምረው በሚቀጥሉት 2-3 ዓመታት በግልጽ የኢንዱስትሪው ሴክተር ሪስፖንድ ሲያደርግ የምናይ ይመስለኛል። አሁን ማይኒንግ ልንሰራበት ይገባል፣ ትልቅ ሀብት ነው ምናምን በሚባልበት ሰዓት ብዙም ጆሮ አልነበረም። እንደምታስታውሰው 30-40 ሚሊዮን ዶላር ገደማ ነው በለውጡ ዘመን ከማይኒንግ ሴክተር የምናገኘው። ዛሬ ክሎስ ቱ 4 ቢሊዮን ዶላር እናገኛለን። ከ30-40 ሚሊዮን ዶላር 4 ቢሊዮን ዶላር ደረጃ ገብቷል። ይጨምራል። የወርቅ ፋብሪካዎች በቅርቡ የሚመረቁ አሉ። የጀመርናቸውም እንዲሁ እያለቁ ይሄዳሉ። ማይኒንግ ሴክተር ሪስፖንድ በትክክል ማድረግ ጀምሯል በእኛ ኢኮኖሚ ውስጥ። አሁን ነምበር 1 ኤክስፖርታችን ማይኒንግ ነው። ያው በጣም ሩቅ ነበር ከግብርና፣ አሁን ነምበር 1 እሱ ነው። ይሄም እድገቱ እየቀጠለ ይሄዳል። ሲሚለርሊ በኢንዱስትሪ በማኒፋክቸሪንግ ላይ የጀመርናቸው ስራዎች በጥቂት ዓመታት ውስጥ እናያቸዋለን። በጂዲፒ ያላቸው ሼር እያደገ ከንጉሱ ጊዜ ጀምሮ የጂዲፒ ሼራቸው 5-6% በላይ አድጎ አያውቅም። ይሄን በሚቀጥሉት ጥቂት ዓመታት በሚታይ መንገድ የምናልቀው ይሆናል። ቴክኖሎጂ በሚመለከት በተለይ ኤአይ ዩኒቨርሲቲ፣ ኤአይ ሲቲ፣ ኤአይ ፓርኮች ላይ የጀመርናቸው ስራዎች በተሟላ መንገድ ሲከወኑ፣ ታች ኤርሊ ቻይልድ ኤጁኬሽን ላይ የጀመርናቸው ስራዎች ሲስፋፉ፣ 5 ሚሊዮን ኮደርስ ያልነውን እያሳደገን ስንሄድ፣ በቴክኖሎጂ የበቃ ኤአይ የሚጠቀም በኦፕን ክላውድ በጣም ብዙ ጉዳይ መስራት ይቻላል። እነዛን የተለማመደ መስራት የሚችል ሰው እያበራከተን ስንሄድ የኛ ኢንዱስትሪ ለኛ ኢኮኖሚ ሪስፖንድ ያደርጋል። በፍላጎታችን ልክ ብልጽግናን ለማረጋገጥ የምናደርገውን ጉዞ የሚያሳልጥ ይሆናል። የኔ እምነት የመንግስታችን ራዕይ ብቻ ሳይሆን ኢትዮጵያ ካለ ጥርጥር ትበለጽጋለች። ይህም መጠራጠር ሁለት ጊዜ ማሰብ አያስፈልግም። ትበለጽጋለች። አየነው እኮ እንደሚቻል ባለፉት ዓመታት አየነው። ትላልቅ ሪፎርሞች ጀምረን እንዴት ማሳካት እንደሚቻል፣ ትላልቅ ከተሞች አፍርሰን እንዴት መገንባት እንደሚቻል፣ ግብርናችንን አፕሳይድ ዳውን እንዴት መቀየር እንደሚቻል አይተነዋል። ኢትዮጵያ ትበለጽጋለች። በጣም ጉጉት ያላቸው የመፍጠር አቅም ያላቸው ፍላጎት ያላቸው ትውልድ ደግሞ ተነስተዋል። ወጣቱ በጣም ብሪሊያንት ነው። ብዙ የሚያስብ ብዙ የሚፈልግ ነው። በእርግጥ ያልተገራ የበዛ
አምቢሽየስ ሊሆን ይችላል። ያን እየገሩ ከሄዱ መፍጠር የሚችል ወጣት ያለበት ሀገር ነው። ኢትዮጵያ ጥንታዊነቷ፣ ታሪክ ጠገብ መሆኗ፣ ነፃ መሆኗ፣ ተዝቆ የማያልቅ የተፈጥሮ ሀብት ያላት መሆኗ እስከዛ የተዳፈነ ቢሆንም አሁን ሪቪል መውጣት፣ መታየት፣ መገለጥ ጀምሯል። በሁሉም መስክ፣ በቱሪዝሙ፣ በቴክኖሎጂው፣ በኢንዱስትሪው፣ በግብርናው፣ በማይኒንጉ፣ በምንሰራቸው ስራዎች የኢትዮጵያ አቅም በከፍተኛ ደረጃ እያበበ እየወጣ ይሄዳል። ለሚቀጥሉት 10 ዓመታት ምንም ጥርጥር የለውም በአፍሪካ ውስጥ አውራ ሀገር ትሆናለች ኢትዮጵያ። ይህ እንዲሳካ እኔም አንተም ዜጎችም ቁጭ ብለን በልመና ቁጭ ብለን በመሻት በምኞት የምናመጣው ለውጥ እንደሌለ አምነን ጠንክሬት ተክተን ልመናን ላለማውረስ፣ ችግርን ላለማውረስ፣ መከራን ላለማውረስ በሙሉ ልብ ቆርጠን የምንተጋና የምንሰራ ከሆነ ምንም ጥርጥር የለውም የምናስባትን ኢትዮጵያ እንሰራታለን። እኔ የምናያትን ኢትዮጵያ የምናስባትን ኢትዮጵያ እንደማይጠረጥር የለኝም፣ አያታለሁ። ልጆቼ ደግሞ ይኖራታል። እኔ የዛ ብልጽግና በተሟላ ደረጃ የምቋደስ የምዝናናበት ላልሆን እችላለሁ። የኔ የህይወት ጉዞ ለዛ መሰረት መጣል ሊሆን ይችላል። ግን አየዋለሁ፣ ልጆቼ ደግሞ ይኖሩታል። ይሄን አምኜና አስቤ ነው በየቀኑ የምሰራው። አንተም ያን ስታደርግ፣ ሌሎችም ይሄንን ሲያደርጉ የኢትዮጵያን ብልጽግና ለማረጋገጥና ልፋቶቻችን፣ ሪፎርሞቻችን፣ ስራዎቻችን ሪስፖንድ እንዲያደርጉ ማድረግ የሚያስችል አስቻይ ሁኔታ ኢትዮጵያ ውስጥ እንዳለ በደንብ እገነዘባለሁ። ብዙ ሰዎች አሁን ኢትዮጵያ ያለችበት ሁኔታ በደንብ የሚገባቸው አይመስለኝም። ዝም ብሎ ሲናገሩ ስሰማ እየተጓዝን ያለንበት ሩጫ ፍጥነት ውጤት የሚገባቸው አይመስለኝም። ኢትዮጵያ አትቆምም። ኢትዮጵያ ሸብረክ አትልም። ኢትዮጵያ ትበለጽጋለች። ህልሞቻችንም ደረጃ በደረጃ የኢትዮጵያ መሰረታዊ ፍላጎቶች እንመልሳለን። ከዚህ የሚያቆመን ነገር የለም። በንጹህ እጅ፣ በንጹህ ልቦና፣ በትጋት፣ በልፋት፣ በውጤት ኢትዮጵያን ለማቅናት ለማንሳት ስለምንሰራ ፈጣሪያችንን በእጅጉ ያግዘናል፣ እያገዘን ይገኛል። ስለሱ ምስጋና አለን። ስለ ህዝባችን ምስጋና አለን። ስለሚተጉ ሰዎች ምስጋና አለን። ስለሚሰርቁ ሰዎች እባካችሁ ተሰብሰቡ ማለት እንፈልጋለን። ሌብነት አገር አያሳድግም። አለመትጋት አገር አያሳድግም። በመልፋት በመጣር በመደመር በመሰብሰብ አንድ ላይ በማተኮር ፎከስ ሆነን ከሰራን ግን ምንም ጥርጥር የለውም የኢትዮጵያ ብልጽግና ማረጋገጥ የሚያስችል ግልጥ ያለ ራዕይና ውጤት እያመጣ ያለ ጅማሮ በእጃችን እንዳለ አምናለሁ። በዚሁ አግባብ ኢትዮጵያ በልጽጋ ከፍ ብላ በዓለም መድረክ የምትታይበትን ከረሃብ ከችግር ከልመና ከእርዳታ የምትወጣበትን ሀገር እኔም አንተም ማየት እንድንችል ማሳካት እንድንችል ምኞቴ ነው። እንግዲህ እጅግ አድርጌ አመሰግናለሁ። እዚህ ላይ ምንም የሚጨምር ነገር የለውም። ለጊዜው እጅግ በጣም አድርገን እናመሰግናለን። አመሰግናለሁ።